እኔ ድርጅት በመሰረቱ ምንም ችግር የለም። አንድ መሆን አለባቸው። ግን እስከዛሬ የሄድንበትን መንገድ መማር አለብን ብዬ ነው የማስበው። ከዛ በተረፈ ይሄ ድርጅት መምጣቱና ውጤታማ መሆኑ ላይ ነው እኔ ፎከስ ማድረገው። ያንቺን ሀሳብ ስጭበት። እኔም ድርጅት በመመስረቱ እንዳንድ ኢትዮጵያዊ ዜጋ እንደውም እንደ አማራ በጣም ነው ደስ ያለኝ። ምክንያቱም አማራ አንድ ድርጅት ያስፈልገዋል። ትግሉ አንድ ባለመሆኑ ምክንያት ምን ያክል ውድመት ክልሉ ላይ እንደደረሰ የምናውቀው ነው። በጣም ብዙ ሰዎች በዚህ ትግል ውስጥ ወደፊት የሀገሪቷን ፖለቲካ መያዝ ቢቻል እንኳን ሊመሩ የሚችሉ የተማሩ በደንብ እውቀት ያላቸው አቅም ያላቸውን ሰዎች በማይረባ ምክንያት በየጥሻው ወድቀው የቀሩበት ነገር በጣም የሚያስቆጭ ነው። ይሄ አንድ ድርጅት ስላልመጣ ነው። አንድ ሆኖ መምጣቱ ይበል የሚያሰኝ ነው። አሁን ዋናው ጥያቄ የሚሆነው እነዚህ አመራሮች የሚፈተኑበት ጊዜ ነው። አሁን ዘመነ ካሴ ሊቀመንበር ነው። ይሄን ድርጅት በሊቀመንበርነት እየመራ የት ይዞት ይሄዳል? ዋናው ጥያቄ የሚሆነው እዛ ጋር ነው። እስከ ዛሬ ድረስ ምን ጉድለቶች ነበሩበት? የትግሉ ደጋፊ ሰዎች ከዚህ በፊት የነበረው ደካማው ጠንካራ ጎኑ ይሄ ነው፣ ይሄን ማስተካከል አለብክ፣ ይሄን መቀጠል አለብክ፣ እንደዚህ መሆን አለብክ ብለህ ትጠብቃለህ። እዛ ውስጥ ያሉት ስራ አስፈጻሚዎች ደግሞ በየደረጃቸው ይሄን ትግል ወዴት ነው ይዘውት ሊሄዱ የሚችሉት፣ የማን አቅም ምን ይሰራል የሚለውን በቀጣይነት የሚታይበት ነው። አይኖ እዚህ የአማራ ፖለቲካ ውስጥ በጣም ብዙ ጠርዝ የረገጡ ጉዳዮች እንዳሉ ይገባኛል። ለምሳሌ የሆነ ቡድን እስክንድርን ነፍሱን አስይዞ የሚታገለውን እስክንድር ሲያቆሽ ሲሰድብ እንደፈለገ ሲያደርግ የነበረበትን ሂደት እናውቃለን። በሌላኛው ተቃራኒ ሌላኛውንም ቡድን ሌሎች ሸዋ ላይም ወሎ ላይም ያሉትን ነገር ግን እኔ በጣም ብዙ ሰው ማሰብ ያለበት እስክንድር ያን ሁሉ መከራ ችሎ ያን ሁሉ መገፋት ችሎ ይሄን አንድነት ለማምጣት እሺ ብሎ ከገባ ከተቀበለ የሱ ደጋፊዎችን መቀበል አለባቸው። ይሄ ዲሲፕሊን መኖር አለበት። ከእስክንድር በላይ መከራ የከፈለ ሰው የለም። እዛ እኔ ተቀብያለሁ እኮ ግን ውጤቱን ነው። እኔ አሁን ምንድነው የአማራ ትግል ከዚህ በኋላ ምንድነው ሾሚ ደመን የሚባል አባባል አለ። ሾሚ the result ዘመነ ካሴ show us the result ምሬ ወዳጆ አስረስማሬ show us the result መሪነን እንቅፋት የሆነው እስክንድር ነው ብለሃል። አሁን መሪነ እንቅፋት የለብህም። ከዚህ በኋላ በምን ታሳብባለህ? ምክንያት ማን ይሆናል እያልን ነው። መሆንም ያለበት ይሄ ነው። አሁን አየህ እዚህ ያለው ደጋፊ አምነዋለሁ ብለህ እስከደገፍክ ድረስ እስከ ቀራኔው ከሱ ጋር ሄዳለሁ እስካልክ ድረስ ከጎኑ ቆመ እሱ የተቀበለውን ነገር ተቀብለ እንዳንድ አማራ ግን ጥያቄዎችን ታነሳለህ። ትላንት የነበረው ይሄ ነው፣ ዛሬ ወዴት እየሄደ ነው? አሁን ለነዚህ መሪዎች የእውነት የሚፈተኑበት የቆሙት ለአማራ ሕዝብን ጥያቄ ወደፊት ለመውሰድ ነው ወይስ የግል ፍላጎታቸውን ነው? ቤዛቸው የሆነው የአማራ ማህበረሰብ ጠላቶቹን ለይቶ የሚታገልባቸውን መስመር ይዘው ይቀጥላሉ ወይስ ደግሞ አሁን ልክ በሐሜት እንደሚመጣው አንዳንዶቻችን በመረጃ እንደምንሰማው ትግሉን ወስደው ህወሓት ጋር ይቀረቅሩታል ወይስ ትግሉን ወስደው ብልጽግና ጋር ይቀረቅሩታል? አሁን በተግባር የሚፈተኑበት ማሳበብ የማይችሉበት እንደውም በጎን ሽኩቻ መከራውን እያየ ያለው የክልሉ ህዝብ ረፍት የሚያገኝበት አሁን ማሳበብ አትችልም። ክልሉ ውስጥ ተፈቶ የተበተነው የቦዘኔ መዓት እየደፈረ እየገደለ ፋኖ ነው እየተባለ ሮጦ የሚሄድበት የሆኑ ሰዎች ወንጀል ሰርተው ሮጦ የሚሸሸጉበት የሆነን አካባቢ እኔ አላቀውም ብለ የምትዘልበት ነገር የለም። የእንትና የሸዋው ፋኖ ነው እዚህ ጋር መጥቶ የዘረፈው የወሎው ፋኖ ነው ምናምን የምትልበት ጨዋታ ያበቃል። አሁን የቁርጥ ቀን ልጅነታቸው የሚታይበት ነው። አሁን ይሄ የመጨረሻው እድላቸው። እስከዛሬ ድረስ ተለያይተው ህዝቡን ዋጋ አስከፍለውታል፣ መከራ አምጥተውብናል። አሁን ግን ይሄ የመጨረሻው እድላቸው ነው። ይሄን እድል ተጠቅመው የሚሰሩ ከሆነ የእውነትም እስከ ዘላለም ተከብረው የሚኖሩበትን ስራ ይሰራሉ። ይሄንን ሲያከሽፉት ግን ትግሉ አንዴ ተጀምሯል። ሌሎች አማሮች ይሄን ትግል ደግሞ ያስቀጥሉታል። ከዛ በኋላ መጥተህ ሰበብ ልሰጥ አትችልም። ከዛ በኋላ መጥተህ እስክንድር ዘጋብኝ፣ እንትና መከታው እዛ ጋር እንደዛ ያረገብኝ፣ እንትና እንደ ያረገብኝ ማለት አይቻልም። ስለዚህ ደጋፊው ማድረግ ያለበት አንድነቱን ደግፎ
የሚነሱ ጥያቄዎች ላይ እያነሳ አቅጣጫ እያሳየ መሄድ ነው ያለበት። መበታተን ዋጋ ነው ያስከፈለን፣ ሞት ነው ያመጣው፣ መዋረድ ነው ያመጣብን። ስለዚህ እኔ ትግሉን እደግፋለሁ። መቀጠል አለበት። ጥያቄዎች መነሳት አለባቸው። በአግባቡ ኢንተሌክቹዋል የሆኑ ውይይቶች እዚህ ላይ መደረግ አለባቸው። እነዚህ ዶክሜንቶቻቸው መፈተሽ አለበት። ዶክሜንቱ ችግሩ ምንድን ነው፣ ምን መደረግ አለበት የሚለውን ነገር ቁጭ ብሎ ደጋፊው ተረጋግቶ ወደ አንድ መምጣት አለበት። አየህ፣ ህብረት ሲኖርህ አንድ ስትሆን በዓለም አደባባይ ተወካይ ይዘህ ትመጣለህ። ከመንግስት ጋር ያለውን ሁኔታህን አይተህ መታጠፊያዎችን ታያለህ። ብገፋው ላሸንፈው እችላለሁ ወይስ ብደራደር ይሻለኛል የሚለውን ቁጭ ብለህ ሰርተህ የተሻለውን አማራጭ ለመውሰድ የሚያስችል እድል ነው እጃቸው ላይ የመጣው። ይሄንን ይሰራሉ ወይ የምናየው ነው። አሁን ግን ወገቤን የእናቴ እንትና አደናቀፈኝ የሚባል ትግል የለም። ለዚህ ደግሞ ደጋፊው ከኋላ ሆኖ በስነስርዓት መርዳት አለበት። እስካሁን መቆራቆዝ፣ ይሄ የግለሰቦቹን ፍላጎቱ ምናምን መተው። ምክንያቱም እየሞተ ያለ ህዝብ ስላለ ለህዝብ የተወጣ ነገር ስለሆነ ያንን ማክበር ያስፈልጋል ነው የምለው እኔ። ቴንክ ዩ አዲሴ። አመሰግናለሁ ቅድስቴ። ማን ሚዛኑ? እሺ አጼ ኤክስርስ አለ። መጀመሪያ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ይሄ ቤት ጸረ አንድነት ሆነ። ኧረ ዝም ብለህ ስማትስ። ይሄ ጸረ አንድነት ቤት አንድነት መጥቶ በዚህ ሰዓት ላይ ስንቶቻችን እያጨበጨብን አንድነቱን እየተቆደስን ባለንበት ሰዓት ላይ አንድነቱን እንትና ተበሉት። ኤኒዌይስ ሪያሊቲው ስንመጣ በጣም የሚያሳዝነው ነገር ይሄ ድርጅት አፋባ ትዝ ይላችኋል ሲመሰረት፣ ወይንም አፋድ ሲመሰረት ሁሉም እንዳለ ሎጎውን አድርጎ ምናምን በየቦታው ሲጨፍር ድርጅት የተመሰረተ አፋባ ሲመሰረት ድርጅት ተመሰረተ እያለ አዲስ ታይምስ ማይክ ኦን ነው ያስተጋባል። እንትን ኦኬ ሲደረግ የነበረው ምንድነው? አፋባ የተመሰረተ ጊዜ ሁሉም እንዳለ ፎቶውን እንዳለ ጫፍ እስከ ጫፍ አድርጎ በሚገርም ሁኔታ አንድነት የሆነ ሳማው የተወሰነች አንድነት እና ብዙ ዲፌንድ የሚያደርጉ ሰዎች ምናምን ነበሩት። ማፈር ያለባቸው ይሄ ድርጅት ከተመሰረተ በኋላ the only person ይሄ አንዳንዶቹ ፌክ አካውንቶች ናቸው። የሰባት አሁን ለምሳሌ አንድ እዚህ ከስር ያዩ 7 ፎሎወርስ ምናምን ያለው ሰውም ሮቦት ነው። አንድ ሰው ብቻ ነው የሚታወቅ፣ ዴፍቶ ብቻ ነው ፕሮፋይል አድርጎ እየዞረ ያለው እሱ የዚህን ድርጅት ይሄ አሁን የመጣውን አፋብን የሚባለው ድርጅት ፕሮፋይል አድርጎ ሲመጣ የነበረው አንድ ግለሰብ ማን ነው? ዴፍቶ ብቻ ነው። ይሄንን አንደርስታንድ ማድረግ አለ። አብዛኛው ሰዎች እያደረጉት አይደለም። ያ የሚያሳየው ምንድነው? ይሄ ድርጅት ማንም ሰው እንደማይደግፈው ነው። ውስጡ ሁሉም እንዳለ ጥርጣሬ መንፈስ ያለበት ሰው ነው እንዳለ። አንድም ሰው ይሄንን ቸስቱን ገልብጦ ይሄንን ድርጅት በቃ የኔ ድርጅቴን አትንኩብኝ ትዝ የሚል ከሆነ አፋዶች አሁን ለምሳሌ እነሳሚ አንተም ሁላችሁ ድርጅቴን አትንኩብኝ ትላላችሁ። አፋባዎች ድርጅቴን አትንኩብኝ ይላል። ይሄንን አንድም ሰው ድርጅቴን አትንኩብኝ የሚል ቢካዝ ለምን? ይሄ የአማራ ድርጅት ስላልሆነ ብዙ ሰው አስነዋሪ ተግባር ከዚህ በፊት ስላደረጉ ለማህበረሰቡ ነው የግማቸው ግፍ ይቅርታ እንኳን አላሉም ላረጉት ነገር ወንጀል ሰርተዋል። የአጼው ግን ዛሬ መጣ እንደዚህ ለአንተ ጥያቄ የምጠይቅህ የአማራ ድርጅትማ የአማራ ድርጅት ነው። አሁን መሆን ያለበት በደንብ መምራት ይችላሉ። እስካሁን ያደረጉት የትግል ጉዞ እዛ እሱ ላይ መናገር ትችላለህ እንጂ አማራማ እነዚህ ሰዎች ይብዛ ሚነስም እነ ምሬ ያሉበት እነ እስክንድር ነጋ ያሉበት እነ ጌታ አስራዳ ያሉበት በሙሉ ተሰብስበው ያሉበት ሁኔታ ነው ያለው እና ይሄ ድርጅት የአማራ አይደለም የሚለው አሁን ለአንተ ነው። አሁን እኔ ይሄ የህወሓት ድርጅት ነው ሁላችሁም እዚህ ቁጭ ብላችሁ ህወሓት ከጀርባ አለሽ ካልከኝ የህወሓት ድርጅት ብአዴንና ይሄ ድርጅት አንድ ነው። እኔ አሁን ደስ ያለኝ ምን እንደሆነ እኔ አሁን ዛሬ ፌሽታ ነው፣ ደስታ በደስታ ነው ያሉት። ለምን እንደሆነ ታውቃለህ? እኔ ድሮ እየነጣጠልኩ መምታት ሰልችቶኝ ነበር። ቢካዝ አንደኛውን ስመታው አንደኛው እዚህ ጋር እንዳይጥ ነው ብቅ የሚሉት ሰልችቶኝ ነበር። አሁን በጋራ መምቻ ነው ያገኘው። ድርጅቱ ልክ እንደ ብአዴን ነው መጣው። አሁን ለምሳሌ ብአዴንን እኮ እኛ የምንጠላው የብልጽግና ተላላኪ ብለን ብአዴን ተላላኪ፣ ይሄኛው ደግሞ የህወሓት ተላላኪ ድርጅት። አብንም እኮ የአማራ ድርጅት፣ አብንም እኮ የአማራ ብሔራዊ ንቅናቄ ይሄም ድርጅት ነው። አብንም ድርጅት እኮ ብአዴንም እኮ ድርጅት ነው። የአማራ ብልጽግና ድርጅት አማሮች እኮ አሉ ውስጥ እኮ ላንወዳቸው እንችላለን፣ አማሮች ናቸው። አሁን ለምሳሌ አመራሮች አሁን በይፋ ቆይኖ ነው እምልም ነው በይፋ ከህወሓት ጋራ
እስኪ ቆሙ ድረስ እንኳን አጠብቅም ለምን እንደ እየነገሩን ሱዳን ላይ ቁጭ ብለው የሚያረጉት ያሉትን እየነገሩን በስነ ስርዓት በብዙ ነገር እኮ ይሰምተናል አይደል? ምን በፊት ለፊት ወጥተው እኮ ከዋት ጋር ሰራለው እኮ አይሉ በፊት ለፊት ነው ኤክስፔክት እንዳታርጉ ሲጠየቅ ተፈራ ማሞ እኮ በግላጭ ነው ያለው አይደል? እንከበለልባቸዋለን እኮ አለ እኮ እንደውም ህዋትን ትግሬን የነካንማ የኛን ነካ ማለት ነው ብሎ እኮ በግላጭ ያወራሉ። ስለዚህ አሁን ምንድነው ድርጅቱ ኦፊሻሊ ከጀርባ ሻቢያ የምትመራው ትግሬዎች የሚመሩት ድርጅት። ስለዚህ ለኔ አንደኛው በአዴን የብልጽግና ተላላኪ ይሄ አፋብን ደግሞ የሚባለው ደግሞ የህዋት ተላላኪ ሁለት አይነት አንድ አድርጌን ለኔ ድርጅት አይደለም ሁለቱም ለኔ ማምነበት አብን ነው ለኔ ይሄ ድርጅት። ሌላው ምንድነው ያየሁት ይሄንን ሲደግፉ ያየሁት አፋጎች አውቀው ያው እነሱ ከጮ ድርጅቱን እንደግፋለን ብለው ሁሉም ከመጡ አፋጎ ቁጥር 2 ሊሆንባቸው ሰው ሁሉ እንዳለ እንዴ ይሄ ጎጃሜ ድርጅት ነው እንዴ? ስለዚህ ጥሩ ነገር አነሳ የኔም ትዝብት ነውና በሙሉ ሰለብሬት አላረጉም። አደባባይ ወጥተው ለምን ብለው ነው ያላረጉት? እነሱም ከሜዳ ላይ ተነግሯቸዋል። እናንተ ምንም ሴሌብሬሽን እንዳታረጉ ተብሎ ተነግሯቸዋል። ካረጉ ወይዘሮ ቅዳሜ ገበያ ግን አላስቸላትም። ነጭ ቀሚስ ለብሳ ቪዲዮ ለቀለች እሷ ብቻ እንጂ ሌሎቹማ ይሄንን ፊት ለፊት አረጉማ ማለትማ አፋጎ ሆነ። በቃ አፋጎ ይሄንን ድርጅት ሳማው ውን ያረጉ ሁለት ግለሰቦች ናቸው። ግልጽ መነጋገር አንደኛው ከዚህ ያተረፉት ሁለት ዘመነ ካሴ ደሳለኝ ሳስብ ሸዋ ነው ያተረፉት ባይዘው ከዚህ ድርጅት ሁለት ሰዎች ናቸው። ሌላ ማንንም ያተረፈ ከዚህ እንዳለ አየር ላይ ለምሳሌ አብዛኞቹ አመራር አየር ላይ ነው ባይዘው እስክንድር የአፋድ መሪ ነበር ባይዘው ዘመነ ካሴ መሪ የሚሆን ከሆነ እስክንድር አሁን አንዳንድ ሰዎች እውነት እናውራ ከተባለ እስክንድር አሁን ቅድም አንድ ሰው መጥቶ ዩሪዮት መሰለኝ እስክንድር አለመመረጡ ደስተኛ ነኝ አለ። ኖ ደስተኛ አይደለም። ዝም ቁጭ ብላችሁ አድፍጦ ነበር ሁሉም ሰው እስክንድር ይመረጣል። እኔ አሁን ደስተኛ ነኝ። ይቅርታ እኔ ደስ ለመሰለክ አጼው እስክንድር ስንፈተ ወሲብም ካጋጠመው እስክንድር ነው ችግሩ። ለትግሉ ሁሉ ምክንያት ሲሰጥ የነበረው እስክንድር ላይ ነው። አሁን እስክንድር ገለል ማለቱ በጣም ነው ደስ ያለኝ። እንደውም እኔ ከትግሉ እስክንድር ከሰማኝ ወንድሜ እንደውም እስክንድር ነጋ በአስቸኳይ ወደ ቤተሰቦቹ ተቀላቀለ። እስከዛሬ ለአማራ ለኢትዮጵያ ሕዝብ ያደረግከው አስተዋጽኦ ከበቂ በላይ ነው። በቃ የምትችለውን አድርጋል። ከዚህ በኋላ ወጥተህ እንደውም አሜሪካን ሀገር ውዷ ባለቤት ሰርካለም ጋር ልጆች ጋር ና በቃ ኢነፍዝ ነፍ እኔ በዛ ነው። በዛ ሌሎቹ የሚያረጉትን ያድርጉ። ያው አዲስ ታይምስ ይኸውልህ ማወቅ ያለብህ እስክንድር ነጋ እኮ አሁንም እኮ የለም እኮ ድርጅት ውስጥ እውነት እናውራ ከተባለ አሁን ስትራቴጂ ፖሊሲ ምናምን ብሎ ነው የሰጡት መምሪያ ብሎ የሰጡት ያ ድርጅት አነስት እናውራና ያ ድርጅት አይደለም ምንም። ይሄ አሁን ባለው የፋኖስ አደረጃጀት ውስጥ አሁን የህወሓት አደረጃጀት ሲሆን ሰንሰለት አለ። ይሄ ሰንሰለት ገና ሰንሰለት በስነ ስርዓት ያልወጣለ ድርጅት በስነ ስርዓት ያልተዋቀለ ድርጅት ላይ ይሄ መምሪያ ምናምን ብሎ አብዛኞቹ ስልጣኖች ኢፌክቲቭ ሆኖ መስራት የማትችላቸው ስልጣኖች ናቸው። ስለዚህ አሁን እሱን አለ ለማለት ስልጣን ሰጡት እንጂ ስልጣን አይደለም የሰጡት። ባይሰጡት ይሻላል እኮ እንደው ቢያሰጡት ይሻላል። እና አሁን ለምሳሌ የዚህ አንደኛው አሁን ደጋፊዎቹ ያልደገፉትን ትንሽ ሊድበት ያልደገፉት አንደኛው የእስክንድር ደጋፊዎች ቢካዝ የእስክንድር ደጋፊዎች ሳማው ኤክስፔክት ያደረጉት ተቀዳሚ ወይንም የውጭ ግንኙነት ምናምን ቢያገኙ ኖሮ ትንሽ ሞር ቀልባቸው ይሄንን ድርጅት የመደገፍ አዝማሚያ ይኖራቸው ነበር። አብዛኞቹ ግን የእስክንድር ደጋፊዎች የእስክንድር አየር ላይ ነው ያስወጡት። በቃ አንደኛ ይሄ ቡድን፣ ሁለተኛው ቡድን የሸዋ ጠቅላይ ግዛት እዙ ውስጥ ያለው ቡድን ይሄንን ድርጅት እየደገፉ አይደለም። ቢካዝ መሪው ዘመነ ካሴ ነው። መሪው ዘመነ ካሴ ጋር ከዚህ በፊት በሸዋ ላይ ትልቅ ጥላቻ ሲሰራ የነበረ ነበር። ስለዚህ ትልቅ ጥላቻ ሲሰራ ስለነበር በምንም ታምር መጥቶ የሸዋ አማራ ይሄንን ዘመነ ካሴ መሪ አድርገህ አይቀበልም። ሁለተኛው የሀብቴ ግሩፕ ነው። የሀብቴ ግሩፕ ጎንደርን ጀነራል ጨዋታ ሶስተኛ ሆኖ ነው ያበቁት። አሁን ለምሳሌ ዘመነ ካሴ ያለ ዋና ሊቀመንበር፣ ከሱ በኋላ ተቀዳሚ ወታደር አዛዥ ሀብቴ ሶስተኛ። አሁን ከመከታው በታች ነው ሀብቴ መከታው የሱ አለቃ ነው። በዚህ በኩል ደግሞ በፖለቲካ ዘርፉ ዘመነ ዋና፣ ሁለተኛ ሄኖክ ኪዳኔ፣ ሶስተኛ ነው ማነው ስሙ ጌታ አስራድ። እንደ ጎንደር እንደ ጎንደር ያልገባኝ ነገር እንደው አጼው ካነሳው ላይ ቀር በአንድ ፖዚሽን ላይ ሶስት ምክትል ምንድን ነው? አንደኛው ዘመነ አለ። ተቀዳሚው ስራው ምን ማድረግ መሰለ መሰብሰብ ነው። ሞስትሊ ሚሊተሪ ነው የሚሰበስበው። ተቀዳሚ ሚሊተሪዎቹን ነው እንጂ ፖለቲካ አይሰበስብም። ስለዚህ ሚሊተሪዎቹ እነማንን ነው የሚሰበስበው? ሀብቴን ይሰበስባል። ሀብቴ ደግሞ ከማን ጋር ይሰበስባል? እነዚያውን ወታደር ዲሲዥን አደረጉ። ወታደር ዲሲዥን የሚያደርገው ተፈራ ማሞ ነው።
እነሱ ዲሳይድ የሚያደርጉት ምንድነው? አሁን ለምሳሌ ምን መደረግ እንዳለበት አሁን ለምሳሌ ገንዘብ እርዳታ ሲፈለግ እንደዚህ መሆን አለበት ምናምን ይሄ ማስተባበር ስራ ነው የሚሰሩት። ስለዚህ ዋና አስተባባሪው ዘመነ ካሴ ነው። ከሱ በኋላ በወታደር ደረጃ መከታው ነው። ከመከታው በኋላ ነው ሀብቴ ከመከታው ስር ነው ያለው። በዚህ በኩል ደግሞ በፖለቲካው ደግሞ ዘመነ አለ። ከዘመነ ስር ሄኖክ ኪዳኔ ነው ያለው። ከሄኖክ ኪዳኔ ስር ደን ከዛ በኋላ ጌታ አስራደ ይመጣል ነው። ጌታ አስራደ ሶስተኛ ባይዘው እንደ ጎንደር ካያችሁት የተሰጣቸው ስልጣን እንዳለ እንደ ጎንደር አይኖ አንደርስታንድ እርስ በርስ እዛ ፉክክር ስለነበር አሁን ለምሳሌ አንደኛው አስረስ ማሬ ከአንደኛው ጋር አንደኛው ደግሞ ከአንደኛው ጋር ወራል እንደዛ አድርገው ከጨዋታው ውጭ አውጥተዋቸው እዚህ ይሄ አሁን ያለው አደረጃጀት ላይ ጎንደር አየር ላይ ተንሳፎ ነው የቀር። ጎንደር እንደ ጎንደር ማለት እንዳለ አብዛኞቹ ስራዎች ባዶ ዝም ብሎ ስልጣን ባይሰጣቸው ይችላል ባይዘው አጨብጭበው ይቀሩ ማለት ማሰብ። ይሄ አንደኛው አየር ላይ ተንሳፎ ዝናቡ አየር ላይ ሌላ ተንሳፎ ግለሰብ ዝናቡ ጎጃም ላይ የጦር መሪ መሆን ይሻለው ነበር። አሁን የተሰጠው ቦታ ዝናቡ ድርሳነ ምናምን የተሰጣቸው ቦታ ትክክል ቦታ አይደል። ድርሳነ የሚያዋጣው እዛ ወሎ ላይ የጦር አመራር ቢሆን ነው እንጂ ልዩ ዘመቻ ምንም የሚያደርግለት ነገር የለም። ልዩ ዘመቻ ማለት አየር ላይ የተንሳፈፈ ነው። ምንም ልዩ ዘመቻ አጼው አሁን እንደው ኦነስትሊ እናውራ ከተባለ እኛ ምንድነው የጨነቀው ርቡዝ ያገባል ነው እንጂ አሁን ምንድነው ይህ ስልጣን እኮ ልክ ብርሃኑ ጁላ ወይንም የኢትዮጵያ ኢታማዦር ሹም እየመራ አይደለም። ጫካ ውስጥ ሆነ ጎሪላ ፋይተር ነው እየመራ ያለው ወይንም የአርም ስትራግል ነው እያረክ ያለው። በዚህ ላይ የሚባለው ፖዚሽን ትግልን ከአንድ ቦታ ጫፍ ለማድረስ እንጂ ይሄን ያህል እዚህ ግባ የሚባለው ሴራው ደንገር አዲስ ተምስ የሚሰራው ሴራ ታውቀዋለህ ብዬ አስባለሁ። መሬት ተሰራ አሁን ለምሳሌ ድርሳነ ድሮ የወሎ ወታደር አዛዥ ነው። የራሱ የሚመራው ጦር ወሎ ላይ ይመራል። ጦር እንደ ፋኖ ገና አንድ አልመጣ። አየ ዘመቻ ልዩ ዘመቻ የምትመራው ያው እንደዚህ አይነት ስልጣኖች የሚያገለግሉት ለዋት አይነት እንትን ሰንሰለት ያለው ሲሆን ሰንሰለት የሌለው ከሆነ ዋጋ ነው የምትከፍሉ። አሁን ለምሳሌ ድርሳናውን ለምሳሌ የወሎ ወታደር አዛዥ አሁን አምጥተ የአማራ ልዩ ዘመቻ ስታደርገው የሚያዘው ሰራዊት የለም። አየ ከዛ በኋላ የሱር ቦታ እንደው ማን ያዘው? ወንድሙ ያዘው ማለት ነው። አሁን ቆይ እኔ የምለው አሁን ሰራዊት የለም የምትመራው የአማራ ጦር አራቱም አቅጣጫ ያለው በአንድ መዋቅር ውስጥ በአንድ ሰንሰለት አይመጣም። ይሄንን ለማምጣት በትንሹ 1 ዓመት ይፈጃል። እንደዚህ መተማመን አይደለም ግን መሆን ያለበት ምንድነው? አሁን እንደዛ ነው መሆን ያለበትማ። መሆን ያለ አሁን እኔ ምን መሰለህ አይመጣም ብሎ ማለት ድርድር ሊቀመጥ ይችላል። እኔ አሁን እኔ ምን መሰለህ እነ ዘመነ ሄዱበትን መጥፎ ነገር ብቃወምም ግን ድሊቨር ካደረጉ እኔ አውል ሰፖርት ድሊቨር ካደረጉ አሁን ምን እንደሆነ ነገር የአማራን አንድ ጦር አዳምጠኝ። የአማራን አንድ ጦር ከመሰረቱ ትግሉን ካጧጧፉ ትግሉ ውጤት እያመጣ ከሄደ እነሱ በመሪነት ነው የሚገባቸው ሚና እየተዋጡ ከሄደ በቃ ምን ፈልገው እሱ ነው አጤን ደፍተዳይ። ከዛ ውጭ ግን አይመጣም ብሎ ገና ካሁኑ እንትን ማለቱ ምንድነው? ለነገርህ እኮ ነው ስመኝ ይኸውልህ አሁን ፋኖ ጋር ዲፍረንት የመጣው ምንድነው? የተዋቀረው በጎጥ ነው። ጎጃም፣ ጎንደር፣ ወሎ፣ ሸዋ ተብሎ ከዛ በኋላ ደግሞ እዛ ውስጥ ደግሞ ሁለት እዞ ነው የተቀምጧል። ኦኬ እርስ በራስ ትረስት አይደራረጉ አሁን ባለበት ደረጃ አሁን ቢካዝ ይሄንን እርስ በራስ ትረስት እንዳይደራረጉ ብዙ ጊዜ ፈጅቷል እና ይሄንን ሚሊተሪ በአንድ ላይ አዋቅረ ለመሄድ በጣም ከባድ ነው። በጣም በትንሹ 1 ዓመት ይፈጃል አዋቅረ ለመሄድ። አዋቅሮ በስነ ስርዓት ያለው ስራ አለ። ባይ ዘ ታይም ሳያዋቅሩት ኢዘር ሊሞቱ ይችላል ኦር ሳያዋቅሩት ድርድር የሚያደርግ ሰው ሊኖር ይችላል ከውስጡ። ይሄንን ሪያሊቲው መጋፈጥ አለ። ስለዚህ አሁን ምንድነው ዝናቡ የሚመራው ነበር የት ላይ ጎጃም ላይ ድርሳነ የሚመራው ኃይል የራሱ የሚመራው ኃይል ነበር። አሁን ግን ከዛ ስታወጥ ያንን ኃይል አውጥተህ ሌላ ሰው ስተካበት አሁን ለምሳሌ ወንድሙ ነው ወሎን የሚመራው። አሁን ድርሳነ አየር ላይ ተንሳፈፈ። የሚመራው ጦር የለውም። በቃ የሚመራ ጦር ከሌለ ዋጋ ትከፍላለህ። በቃ እንደዚህ ነው እኮ የምትጫወተው። አሁን ለምሳሌ ይመጡና ብርጌድ አለ እንበል አይደል? ቶሎ ብዬ ልጨርስል። ብርጌድ አለው። ብርጌድ ላይ ያለ አመራር አሁን እዛ ጋር የሚመራው ኃይል አለ እንበል፣ ወታደሮችን ይመራል እንበል። አንተተ ያንን ብርጌድ አመራር ምን ያደርጉታል መሰለህ? ክፍለ ጦር ህዝብ ግንኙነት አድርገው ያመጡታል። የሚመራው የለም። ከክፍለ ጦር ህዝብ ግንኙነት ሊመራ ይችላል። ስለዚህ በሱ ቦታ ደግሞ አጼው ካንተ ጋር መለየው መሰለህ? አሁን አንተ የምትለው ዝናቡ ጎጃም ላይ ጦር ይመራል፣ ድርሳን እዛ ጋር ጦር ይመራል። we don't give a fuck honestly ለነሱ ነው አጤን ደፍተደ የወሎና የጎጃም ኃይል 4 ኪሎ አይገባም። አጤን ደፍተደ ይኸውልህ ቆይ አይደለም ማወራለህ
አንድ አካባቢ ይዘ ሚሊዮን ጦር ቢኖር አማራን ዩኒፋይድ ካላደረግ ከአንድ አድርገህ መታገል ካልቻልክ ምንም አቅም ባዶ ነው። ገባኝ። እዛ ጋር ደግሞ አንተ የምታስበው እንደዛ ነው። ለወታደሮቹ ደግሞ አየር ላይ ከተሳፈፍ ከዛ ላይ መጨረሻ ላይ ሞት አለ፣ እስራት አለ። ይሄ እኮ የሽምቅ ውጊያ እኮ ላይ ያለው ገና እኮ ነው። ምን ማለት አየር ላይ ወደ ትልቁ የምታዘበው ምን አለ ነገር የለም። አዳምጠኝ። ለምሳሌ ዝናቡ የጎጃም መሪ ከሚሆን የአማራ ሁሉም በሁሉም አቅጣጫ ያለ አማራም ጦር ምክትል ሆኖ ቢመራ ሁሉንም ጦር ማዘዝ ይችላል። ከሁሉም ጦር ጋር አብሮ መስራት ይችላል። ኦፕሬሽን ማድረግ ይችላሉ። ለምን አይችል ገና ከሆኑ አይችልም የሚለው የሚመራው ሰራዊት ቆይ ስማኝ ቆይ አንዴ ያው ለአዲስ ተምስ አሁን ለምሳሌ ነው ኤግዛምፕል 20 ሰራዊት መመራዋለኝ እንዴ ኦኬ 20 ሰራዊት በራሴ የሚታዘዙ ራሴን ፕሮቴክት የሚያደርጉኝ ሂዱ ካልኳቸው ሄደው የሚሞቱልኝ ሰራዊቶች አሉ። አሁን ለምሳሌ አምጥተው እኔን የሆነ አሁን ለምሳሌ 30 ሰራዊት የሚመራበት ቦታ እዛ ጋር ህዝብ ግንኙነት ምንም የማይሰራ ወይንም ምክትል ወታደር አዛዥ ቢያደርገኝ በእኔ ቦታ ደግሞ እዚህ ጋር ደግሞ 20 ሰውን የሚመራ ሌላ ሰው ቢያስቀምጥበት እነዛ 20 ሰዎች እኔን አይታዘዙኝም። ከዛ በኋላ የሚታዘዙት ያንን ግለሰብ ትግሉ እኮ ላንተ ለማዘው ሰብስታንስ ያለው ዝናቡ ቆይ ይኸውልህ አንተ አሁን የትግሉ ሚና ሁሉ የተረዳ አይመስለኝም። እኔ መሬት ላይ ያለው ስለማውቀው ነው። እንደዛ ነው አይደለም። ትግሉ ስናርባ ዋን ሊደር አይደለም ወይንም ዋን ፐርሰን አይደለም። የአንድ ሰው ተላላኪ እንዲሆን አይደለም ወታደሩ መሆን ያለበት። ወታደሩ የሚሞተው ለአማራ እንደዛ ነው የሚጫወቱት። ይኸውልህ መሬት ላይ ወታደሩ ጎጃም ያለ ወታደር ሸዋ ያለ እነዚህ ሰዎች ዋጋ እየከፈሉ ያሉት እንደዚህ አይደለም። ገና ነው። ይኸውልህ እንደዚህ አይነት ቦታ አንተም እኮ እሱ እንዲመጣ ቆይ ልንገርህ ገና ነው። እንደዚህ አይነት አሁን አንተ ምንድነው አስተዋጽኦ የምታደርገው አንድ እንዲሆን? ቆይ እንደዛ ይሄማ ድርጅት እኔ ላፈርሰው ነው የሚሄደው እንዴ ባዴንን አንድ እንዲሆን እሄዳለሁ እንዴ? አልገባኝም። ባዴን ለምን ታዲያ ባዴን እቃው ማለት ነው? ኖ ምክንያት ምንድነው? ምክንያታዊ ትንተና አድርጋ እኔ ቆይ በሐሳብ ነፃነት ምክንያታዊ ነገር አድርግ። ይሄንን ድርጅት አይደለም ያልኩት። በአዴን ለምሳሌ በአዴንን ይሄም ድርጅት አፋብን በአዴን ለኔ አንድ ናቸው። አየህ በአዴንን ይሄንን ድርጅት የምደግፍማ ከሆነ በአዴንን መደገፍ አለብኝ። ያኛው ይሄንና በአዴን የምታወራው ነገር አጼው አዳምጠኝና መልስ መልስልኝ። ይኸውልህ እኔ እየጠየቅኩ ያለሁትኝ በአዴን ብልጽግና ነው። ተላላኪ ነው። የብልጽግና አዳምጥ። በአዴን ብልጽግና ነው። የአማራን ህዝብ ሲገድል ሲያስገድል የኖረ ነው። እነዚህ ደግሞ ለአማራ ህዝብ ሲሞቱ የቆዩ ነው። የገደለ ያስገድል የለ እንዴ? ምን እንትን ህጻናቶችን 3 ህጻናቶችን ገድሎ አየን አይደል እንዴ? ምንድነው ልዩነቱ እንዴ? አሁን እሱን ከባዴን ጋር ታወዳድረዋለህ? በበለብ ነው እንጂ ማወዳደር። ቆይ የእናንተ በጣም you guys go to a very extreme ነው የምትሄዱት። ፕሊዝ ልቀጥል። ከዛ ወጣላለሁ። አዲስ አንዴ ሰው ብዙ እየፈለገ አይደለም። ኮሜንትም አንብብ። አዲስ ሰዎች ሳብስታንስ ያለው ነገር እንነጋገር። ዘራቆ ፕሊዝ በእናትህ አዲስ ተምስ አንዴ ልጨርስ ሀሳብ በእናትህ ቤት ይደቅቻል። በእናትህ እሺ አጼ 2 ደቂቃ ስለጨረስ እኔ ያልኩት ምንድን ነው? ይሄንን ድርጅት የምንደግፍ ከሆነ ይሄን ድርጅት ሁላችንም መተን ይሄ ድርጅት የህወሓት ተላላኪ ነው ብለን እየተናገርን አይ እንደግፈውና ጠረበን ምናምን የምትል ከሆነ ታዲያ ባሪንም እንደዛ ለምን አሁን ሙሉ ለሙሉ የህወሓት ተላላኪ ነው ብዬ አላምንም። አሁን ከሆነ ነገ ከነገ ወዲያ የምናየው ነው። ፍላጎት ያላቸው እዛ ውስጥ አዳምጠኝ። ይኸውልህ ፍላጎት ያላቸው አመራሮች እንዳሉ አውቃለሁ፣ አምናለሁ። እሱ አሉ ከህወሓት ጋር ግንኙነት የነበራቸው አዳምጠኝ። እና አስረስ ግንኙነት ነበራቸው፣ እነ ዘመነ ግንኙነት ነበራቸው። በመግለጫቸውም ይሄን አረጋግጠዋል። አሁን እንደ ድርጅት እንደ አዲስ ሲመጡ ግን አሰላለፋቸውን ማየት አለብን፣ በተግባር ማየት። እኔ ምንድነው አሁን እኮ ቆይ አንዴ ስማኛ፣ ቆይ አንዴ ይኸውልህ ብአዴን የብልጽግና ተላላኪ ነው ብዬ ነው የማስበው። ይሄ ብአዴን አቅም የሌለው አብይ አህመድ በብልጽግናዎች ኦህዴድ እንደፈለገ እየላከ በጥፊ የሚዘውረው ኃይል ነው ብዬ ነው የማስበው። ሚሊሻ አላቸው። ይሄም ሴም ቲንግ ለኔ አፋብን የሚባለው ህወሓት እና ሻዕቢያ ከጀርባ ሆኖ ወጥረው የሚሰሩት ድርጅት ነው ብዬ ነው የማስበው። በጥፊ እየተፈጠፉ ልክ ብአዴን አብይ አህመድ እየተፈጠፈ እንደሚያሰራቸው እነዚህንም እየተፈጠፈ የሚያሰራቸው። ከዛ ብአዴን ውስጥ እኮ ሁሉም እኮ መጥፎ አይደለም አሉ እኮ አንድ ሁለት እኮ አሉ፣ አይጠፉም እኮ እነሱም እኮ ኢንፎርሜሽን የሚጠቁ ምናምን እኮ አሉ። ሴም ቲንግ እዚህ ድርጅት ላይ ጥሩ ሰዎች አሉ። ድርጅቱ ግን እንደ ድርጅት ግን ከጀርባ ብአዴን እንደ ብአዴን ያ ይሄኛው ህወሓት ተላላኪ ነው፣ ያ የብአዴን ተላላኪ። ሌላው አንድ ዋና አማራዎች ግን ምን ቢመጣ ነው እናንተ የምትደግፉት? ቆይ አንዴ ልጨርስ። ሀሳቤን ልጨርስ። እናንተ ሳይል አፋድ ሲመጣ ተቃውማችኋል፣ አፋባሃ ሲመጣ ተቃውማችኋል።
አሁን የመጣውን ተቃውሟቸዋል። እስክንድርን ትቃወማላችሁ፣ ዘመንን ትቃወማላችሁ። ጌታፍራደ ማንን ነው የምትደግፉት? ግን አሁን ለሚያስኪው እኔ አሁን ሀሳቤ ላይ ልጨርስ። እኔ ችግር የለብኝም። የሚደግፍ ነገር አምጥታችሁ አታውቁም። ካለበለዚያ ታይም እየጨመርክልኝ ነው የምትሄደው። አሁን እዚህ መጥተው አሁን ይሄ ልጅውን ከሰር ከነሰ አንዴ ሀሳቤን ልጨርስ። ሁሉም ነገር ተቃዋሚ ነው። ሀሳቤን ልጨርስ። አንድም ቀን እኔ ይሄ ለአማራ ይጠቅማል ስትሉ ሰምቻለሁ። አዲስ ታይምስ ቆጅቶቹን ከጀርባ ያለው አላማቸውን ማን ደግፉ። ኦኬ አንዴ ቆይ ልጨርስ። ሁለት ሌላው እነዚህ ሰዎች ምን ብሎ ይቅርታ አላሉ። አየህ አሁን ለምሳሌ መተህ እስክንድር ዘመነ በሚለው አፋባና አፋድ ብለው ፖለቲካ በሰሩበት ኮሎኔል ጌታውን እንዲሳደር ተደርጓል። ኮሎኔል ታደሰ ተገሏል። ከፍ ያለው ተገሏል። ይታገስ ተገሏል። ደምስ ሲመር እስር አስረው ጀስት ቢካዝ ከአንደኛው ቡድን ጋር አፋድ ጋር ነው ተብሎ ታስሮ እንኩላሊት በሽተኛ አድርጎ መጨረሻ ላይ እንዲሞት ተደርጓል። ተጠቁሞበት ሻፊ የሚባሉ ሌሎቹ በጣም ብዙዎቹ ሸዋ ላይም እንደዛው ጎንደር ላይም በየቦታው ይሄንን ሁላ ወንጀል ሰርተው ኦኬ እነዚህ ወንጀለኞች እኔ አሁን አንተ የምታስበው እኔ ዘመነ ካሴን ለመሪነት አይደለም ለወንጀል ሰርቷል ብዬ ነው ማስበው። ወንጀል የሰራን ግለሰብ ይሄ ሁላ ሰው በሱ ምክንያት ፖለቲካ ሰርቶባቸው ይሄ ቡድን ኢትዮጵያኒስት ነው እያለ ፖለቲካ ሰርቶበት አንድ ላይ እንዳይሆኑ አድርጎ ለራሱ ስልጣን ሲል ይሄ ሁላ ዋጋ ካስከፈለ በኋላ መተጠቃቅፈህ ህዝብን ይቅርታ ሳትል እንኳን ደስ ያላችሁ አትልኝ። ይሄማ እንኳን ደስ ያላችሁ ስድብ እኮ ነው። ህዝብ ላይ ፖለቲካ ነው ይሰራ ድራማ ነው የተጫወቱ። ስለዚህ እነዚህ ወንጀለኞች ናቸው ብዬ ነው። ነገም እንደዚህ ይጣላና ከዛ በኋላ ድጋሚ ይተቃቀፋል። ነገም እየተጣላ እንደዚህ የምትተቃቀፍ ከሆነ ለኔ ይሄ ድርጅት ከጀርባ ሌላ ዓላማ ነው። አሁን ምንድነው በጥቅም ነው የተሳሰሩት እንጂ በዓላማ ከሆነ አንድ ሰው መተው በግላጭ ነገር ዘመነ ካሴ አፋድ ከብልጽግና ጋር ነው የሚሰራው ብሎ ፖለቲካ ሲሰራ ነበር። ከብልጽግና ጋር የሚሰራ ከሆነ ታዲያ ለምንድን ነው ታዲያ አሁን አንድ ላይ ሆኑት? አንደኛው ደግሞ ምን ሲከስ ምን የህወሓት ተላላኪ ነው አፋባ የሚባለው ድርጅት ለምን አንድ ላይ ሰሩት ታዲያ? አፋድና አፋባ የህወሓት ተላላኪና የብልጽግና ተላላኪ ብሎ ሲካሰሱ ከነበረ ለምን አንድ ላይ አሁን ኦል ኦፍ ዘ ሳድ እንዴት አንድ ላይ ሊሰሩ? የጥቅም ስለሆነ ሌላዎችን ብዬ ልጨርስ። አዲስ መጪዎች ትግሉን የቀሙበት ብዬ ነው። አዲስ ትግሉ ከተጀመረ በኋላ ዘመነ ካሴ ትግሉ ከተጀመረ በኋላ ነው። ሄኖክ ኪዳኔ ትግሉ ከጀመረ በኋላ ነው። ተፈራ ማሞ ትግሉ ከተጀመረ በኋላ ነው። እንዳለ የመጡ ሰዎች ትግሉ ተጀምሮ ካለቀ በኋላ ግማሽ ላይ መጡ ናቸው ወይ የተቀሙ ምን አረጉት? ዋና ታጋይ ብዙ አመት ሲታገል የነበረው ትግሉን የቀሙት ባይዘው ትግል ተቀምጧል ብዬ አስባለሁ። እና አዲስ ኃይል ነው ይሄ አሁን ከፊት ለፊት ያሉት አሁን ለምሳሌ ብሩክ የሚባለው ከዋት ጋር የሚሰራ ነው። ሌሎቹም ሄኖክ ኪዳኔ ከዋት ጋር ሲሰራ ነው። ተፈራ ማሞ በግላጭ የሚነግር። ስለዚህ እንዳለ ከፊት ለፊት እንኩሉዲ ዘመነ ካሴ ሱዳንና ኤርትራ ነው የሚዞሩ። ስለዚህ እንዳለ ከፊት ለፊት ያሉ ሰዎች ከዋት ጋር የሚሰሩ ናቸው። ሌላው እኔ እዚህ ድርጅት ላይ ያለኝ አንድ ነገር አለ አቆም ይሄ ድርጅት 4 ኪሎ ለመሄድ አላማ እሺ 4 ኪሎ እንሂድ ነው 4 ኪሎ ደቡብ ወሎና ምዕራብ ወሎ ሳይዝ 4 ኪሎ ይላሉ። ይሄንን ጥያቄ መጠየቃለ በእምነት ሙስሊም የሆኑ ሰዎችን ሳታስተካክል ቢካዝ እነዚህ አንተ አሁን እንደምትሉት በአቋም ወይ ቆይ ምክንያት ስላለ ቆይ አንዴ ልጨርስ እኔ በደንብ ነው የምትጨርስ። አይ ኖ ቆይ ልነግርህ እኮ ነው ስማኛ። እኔ እነዚህ ሰዎች በአቅማቸው እዛ ቦታ ላይ ተቀምጠዋል ብዬ አላስብም። ዘመነ ላይ እኔ እዛ ቦታ ላይ ከተቀመጠ በአቅም አይደለም የተቀመጠው። እያንዳንዱ እዛ ቦታ ላይ ቦታዎቹ እንዳለ የተቀመጡት ወይንም የተያዙት ቦታዎች አሁን ለምሳሌ አጋርነትና ትብብር መቼ ነው ከመጀመሩ ነው አበበ ፋንታው የወሎ አበበ ፋንታው የቆቦ አበበ ፋንታው ከመጀመሩ ነው እሱ ትብብር ማድረግ ሲገላ አይደለም እናቀው ዘመቻ ሲያስደርግ እስከ ዘመን እናንተና ክርስቶስ ምናምን እያለ ፖለቲካ የሚሰራ ሰው አንድ ላይ ትብብር የሚያረግ ሰው ነው። ቦታው ይኸውልህ አብዛኞቹ ቦታ የተሰጣቸው ቦታ ምንድነው ለዛ ቦታ የሚመጥኑ ቦታ አይደል። በቲፎዞ በግሩፕ ቲፎዞ ደግሞ ከፈለክ ደግሞ ሳማው ደቡብ ወሎና ምዕራብ ወሎ ላይ አብዛኛው ሙስሊም ማህበረሰብ እዛ ጋር ላለው ማህበረሰብ አትሊስት የሆነ በእምነቱ ቢካዝ እዚህ ጋር በጎጥ የምታመጣ ከሆነ በእምነቱ አትሊስት አንድ ሁለት ግለሰብ እዛ ጋር ማስገባት አላስገቡ ምንም ነው። ይሄ ራሱን የቻለ ወሎ ላይ ሳማው በደንብ አድርገህ መሄድ ከፈለክ ወሎ ላይ ጦርነት ማህበረሰብ ብዙ ነገር ነው እየነካ ያለው። አንዴ 30 ሰከንድ በቃ እኔ ከዚህ በኋላ አላወራም ችግር እያልኩ ያለሁት ምንድነው ሳማው 4 ኪሎ ለመሄድ ደቡብ ወሎና ምዕራብ ወሎ ላይ ማህበረሰብ አጋር ያስፈልጋል። አጋር ከሌለ የትም መንቀሳቀስ አይችልም። አጋር ለማድረግ ደግሞ ከፈለክ ደግሞ በእምነቱ አትሊስት የሚመሳሰለውን ሰው ፖሊት ቢሮ ላይ ኦር ሳምዌር አስቀምጥል። አንድ በእምነቱ የሚመሳሰል ሰው ካላስቀመጥክለት ቢካዝ እዛ ላይ ያሉት ሰዎች ዘመነ ካሴም ሌሎቹም ከእምነት ጋር ወይንም ሙአቱ አዶ የሚባል ቡድን ጋር ቀረቤታ አላችሁ ተብሎ የሚከሰሱ ሰዎች ናቸው።
ስለዚህ የሚከሰሱ ሰዎች ከሆነ ደቡብ ወሎና ምዕራብ ወሎ ላይ ማንም መጥቶ ከፋኖ አጠገብ እንደማይቀመጥ እርግጠኛ ነኝ። አሁን ስለዚህ መቀየር እኔ እንደውም እንዲቀይሩ እኮ እየነገር አንድ ሰው አትሊስት አስቀምጡ፣ አትሊስት እንኳን ለስም እንኳን የሚሆን አንደርስታንድ ኮሎኔል ፋንታ ወጥተው ሊሆን ይችላል አንድ አስቀምጡ እና ይሄንን እንላለን። ካለበለዚያ ግን እኔ ይሄንን ግን እንደመጨረሻ ይሄንን ድርጅት ግን ላፈርሰው የምፈልገው ድርጅት ነው እንጂ አንድነት አብሬው ማመጣው ድርጅት አይደለም። ቴንኪው እንኳን ነገርከን ዘራ ያዕቆብያ በጣም ተካፈርሰዋል። የአዲስ ግን እንደው እንዳስተያየት ሳብስታንስ ያላቸውን ሰዎች እንትን ብትል ጥሩ ነው። አሁን የአጼው ንግግር አሜን ኦል አባውት ነገር ፍለጋ ነው። የካሳ ተክለ ብርሃን ልጆች አይሳካላችሁም። ባይዘው ያው ተነካክተናል። አንተን ማንም ያውቅ የለም። በፎቶ አንተ በፎቶ አትጣ በቪዲዮና ደካማ ጎኑን ተንትኑ ብትላቸው ይሻላል። አሁን እዚህ አንተ በቪዲዮና በፎቶ ተነን የምትሰማው ማንም ያዳምጥ የለም። ሀሳብ ላይ አይ ነው ኖ አዲስ አንተ መጥቻለህ ሰደብ ማረል ነው ቤት እኔ አሁን ቆይ አንዴ አጼው ኖ አታሰደበኛ እኔ ጋር አይደለም እኔ ጋር አይደለም ባላምበራስ አጼው እኮ እኔ ውይይት ስለምመራ ብዙም ላለን መልስለት ይችላል እንጂ አጼው ፈንጅ ሲረግጥ ነው ያለው። በሙሉ የአማራን ትግል ሲያጠርሽ ነው። ለዛ አንተ መልስ መስጠት ሲገባ ካሳ ብርሃን ምናምን ተክለ ብርሃን ዶንት ሜክ ኖ ሴንስ። የተናገረው ነገር ትክክል ነው አይደለም፣ እሱን አብራራለን። እንስማ፣ ፖለቲካ እንስማ። ያ እንኳን ደስ አለን የፋኖ ደጋፊዎች፣ የአማራ ታጋዮች ወይም ፋኖች አንድ መሆናቸው በጣም ትልቅ ምርታ ነው አዲስ። ምክንያቱም እና አብይ አህመድ ራሱ ለመደራደር አንድ አልሆናሉ ምናምን እያሉ በመንግስት ደረጃ እንደ ምክንያት ሰጡት የነበረው ልዩነታቸውን ነው። ኢቭን አማራ የለም እያሉ የሚናገሩ የብልጽግና ደጋፊዎች ነበሩ። አማራማ እኮ አንድ ቢሆን ኑሮ አንድ ድርጅት መስረታችሁ ታገሉ ነበር የሚሉ ብልጽግናዎች ነበሩ። እነሱን አፍ ያዘጋ ነው። ስለዚህ አንድ መሆናቸው ሊተች የሚችል ነገር አይደለም። የተከፋፈሉ ነበሩ፣ አንድ ሆኑ። በቃ አንድነታቸው እንዴት ሊተች ይችላል? ምን አይነት የተወጃበረ ነገር እኮ እንደምታወሩ እኔ ሊገባኝ አልቻለምና አንድነታቸው የሚተች ነገር አይደለም። የዘመነ መመረጥም ደግሞ ማንም ትግሉን ሊመራ የሚችል ሰው ነው። ጓዶቹም አሉ ከተለያዩ ክፍለ ሀገራት። ስለዚህ ዘመነ መመረጡ ማንም ቢመረጥ አክሴፕት ዛትን ያማራ ነው። ዘመነ ግን ትግሉ ላይ የለም እኮ አይደል? አሁን ትግሉ ውስጥ ትግል ሜዳ ላይ አይደለም ያለው። ሆነስሊ ሀገር ውስጥ ላይሆን ይችላል። ወሬቨር ማሚን ነመለስም ቁጭ ሀገር ነው የመሩት። ከርቀት ሆነ እንዴት መምራት ትችላለህ ነው? ይቻላል እንዴ? እነ ኢሳያስ ሱዳን ነው የነበሩት። እንደዛው ነው የመሩት ጎረቤት ሀገር። ምን ከካርቱም እኮ ተነስተው ነው እነ ስዩም መስፍን እኔም ማቆም ኢትዮጵያ ውስጥ እንኳን ነበር በመጨረሻ ሰዓት ራሱ መለስ ዜናዊ ትግራይ ውስጥ ሆኖ ለንደን ሁሉ ነበሩ። አዲስ ቆይ ችግር የለም ወደሱ ልመጣልህ ነውና ኢቨን ነበሩ ለውይይት ሄዱትን ነው የምታወራው። ግን ትግል ውስጥ ነበሩ እኔ እስከማውቀው ድረስ። ዘመነም ትግል ውስጥ ነበር እንዴ? ጎጃም ሲንከራተት በእግሯ ላይ የምን ቪዲዮ ከዛ በላይ ምን ይሆን ነው? ለስራ ቆጣ ገባ ሊል ይችላል። አሁን ከትግሉ ርቀ መሪ መሆን ይችላል። አንድ መሪ እኮ ልንገርህ፣ መሪ እሱ መስዋዕትነት ፈርቶ ከሄደ መሪ አይደለም። ሆነስሊ ማለት እሱ ቢሰዋም ሌላ መሪ መተካት ነው ያለበት። ትግሉ ሜዳ ላይ መገኘት ለስራ ወጥቶ ሊሆን ይችላል፣ ይመለሳል። አሁን እሱን የምናውቀው ነገር የለም። መረጃ መስጠት የለብንም። አዲስ ሚስጥራዊ ነገር ነው። ሰዎች እኮ ስማቸውን ቀይረው ነው የሚታገሉት። እነ መለስ ዜናዊ እነ ስብሐት ነጋ እኮ የኛዎች እኮ ስማቸውን ሳይቀይሩ ስልክ ይዘው ምናምን እኮ በሞት መካከል የሚረማመዱ ጀግኖች ናቸው። ለስራ ወጥቷል፣ ይመለሳል። ምን ችግር አለ? ሞትን ቢፈራማ እኮ መነኩሴ መስሎ ምናምን ልናያረግ ነበር እኮ። ትግል አላደረጉትም። በትክክለኛ ስማቸው ነው እየታገሉ ያሉት እና እሱን የምንተቸው ነገር አይደለም። እኔ አሁን የአማራ ትግል በስነ ስርዓት ተጀምሯል ብዬ ነው የማስበው። ምክንያቱም አንድ ድርጅት አግኝተናል፣ አንድ እዝ አግኝተናል። ወለም ዘለም የሚል የለም። በስነ ስርዓት ትግላችንን ጀምረናል። አሁን ቅድም ሲተቹ የነበሩት ግማሹ ከአፋድ ጋር ስለተቀላቀሉ ብልጽግና ናቸው፣ እነ እስክንድር እኮ ሰዎቻቸው ብልጽግና ጋር ገብተዋል ምናምን ብሎ ይተቻል። ቀጥሎ የሚናገረው ተናጋሪ ደግሞ ምን ብሎ ሲናገር ሰማሁት? ዳኒ እስራኤል ይመስለኛል። ያው ስለወጣ ስሙን ባነሳውም ችግር የለም። ዘመነና አስረስ እኮ ኤርትራ ነው ያሉት። ስለዚህ ከወያኔና ከሻቢያ ጋር መስራት ነው። ይሄ ድርጅት የሻቢያ ወኪል ነው ብሎ ትንታኔና ትችት ያቀርባል ማለት ነው። የትኛውን እንስማ? እንዴት እንደው ቢያንስ አንድ ሳብስታንስ ያለው ነፍስ ያለው ሰው እንኳን እንዴት ቁም ነገር ያለው ነገር መናገር አይችልም? እነንትናን ስናይ ብልጽግና ብለን እነንትናን ስናይ ወያኔ ብለን ለማን ይምረው ድርጅት? ቆይ አዲስ ለሚፊኒሽ ፕሊዝ። ኖ አይደለም። አንተም አሁን እጅና እግር የሌለው ነገር ነው እያወራ ያለው። አስረስ ማሬ እኮ ከሱዳን ላይ ተገናኝተናል ብሎ ተናግረዋል። ምን እንደምታው ሱዳን ላይ ከሻቢያና ከቲፒኤልኤፍ ሰዎች ጋር ቁጭ ብለን አውርተናል አይደል ያለው። ኦፍ ኮርስ ማውራትም አለበት እንጂ ታዲያ አዲስ አሁን ኢትዮጵያን ይሄ ጥያቄ ቢነሳ ለምንድን ነው ሰብስታንስ የሌለው የምትለው? በጣም ለጀትመት ያለው ጥያቄ ነው። ይሄ አሁን እኮ ቆይ ልመጣልህ ነው አዲስ ልጨርስና እንወያያለን። አሁን ከዘመነ ውጭም ከእስክንድር ውጭም ቢመራው ሳምበዲ ገለልተኛ ያ ሰው መተቸቱ አይቀርም። ስለዚህ እነዚህ ትግል ልምድ ያላቸው ሰዎች ናቸው። እያንዳንዳቸው ትኖራቸዋል መጥተው መሩ። አንተ ራሱ አሁን
አዳምጠኝ። ይኸውልህ ተተቹ አይደለም የተተቹ። አሁን ለምሳሌ አፄው እኔ ብዙ ያነሳቸውን አልስማማም። ሆነስሊ ብዙ ነገር ዝም ብሎ ነው ያወራው። ከጥላቻም የሚመስል አፍራሽ ንግግር ነው ብዙዎቹን የሰማሁት። ምንም ነገር ቢያደርግ ፋኖን አይደግፉም እነዚህ ሰዎች። አማራ ዛሬ ምንድነው ዋና አማራዎች አፋባ ሲመሰረት ተቃውሟል። አፋድ ሲመሰረት ተቃውሟል። አሁን ያለው ድርጅት ተቃውሟል። እያንዳንዱ መሪዎች ተቃውሟል። እኔ እነዚህ ሰዎች ድርሻ ምን እኔ ፍላጎታቸው ምን እንደሆነ አይገባኝም። ሆነስሊ እኔ አሁን ለምሳሌ እነ ዘመነን የምታገለው ወይንም ደግሞ የምቃወማቸው በተወሰነ መንገድ ነው። እስክንድር ነጋ ይካደው አሁን እስክንድር ነጋ ነው እንደዚህ ሚዲያ ይዘው ተቆጣጥረው እስክንድር ነጋ አዲስ ወደ ኋላ ትሄድ አዲስ ፕሊስ ወደፊት እንሂድ ፕሊስ። አዳምጠኝ። መዓዛ መሐመድ ወዳጄ ነው። ተስፋዬ ወልደ ስላሴ ይቺ ደግሞ ማን ነው መላክ ነው ምናምን ትባል። እነዚህ ሰው ሚዲያ አሰማርተው እስክንድርን ስጋውና አጥንቱን ሲበሉ ነበር። ዘመነን የምቃወመው አንድ ስልጣን ለመያዝ ብሎ የእስክንድርን ስም ለማጥፋት የሄደበትን በፋኖ ትግል እኛ ካልመራን የሚል ፖለቲካቸው የምቃወመው እንጂ በመሪነቱ ላይ ወይም የአማራ በመሆኑ ላይ ትግልም አይምራ ብዬ አላቅም። ኦነስትሊ ግን የስልጣን ስግብግብነትና የአካባቢ ፖለቲካ የጎጥ ፖለቲካ አምጥቷል። በቃ እኔ ትልቁ ችግሬ ከዘመነ ጋር እና ከቡድኑ ጋር ይሄ እንጂ አማራ አይደሉም ወይም አማራን መምራት የለባቸውም እነሱ ከመጡ ተቃዋሚ ናቸው አፈርሳቸዋለሁ የሚል አይደለም ጥያቄ። እንደዛ ከሆነ ከአማራ ትግል ውስጥ ምንም ልትሰራ አትችልም። ምንም ነገር ቢያደርጉ እነዚህ ሰዎች ጋር ሰዓቴን አትወሰድብኛ። አክሰስ በምንድን ነው ሰማይን ቢያርሱ ሁሉ አልቀበላቸውም አይነት ነገር እኔ አይገባኝም። አይ ጋር የተወለሱ ሁሉ ተነጋግረው ተወቃቅሰው አንድ ድርጅት መስርተዋል። አሁን ወደ ኋላ ሄደንማ ነገር ከጎነጎን እኮ እስክንድርም እኮ ተደራድሯል መንግስት ጋር ተወያይቷል እኮ። አሁን በሱ ልንተቸው አንችልም። እንዳዲስ መጣው ተነጋግረው ይቅርታ ተጠያይቀው እኔ ባራም ባራስ ደግሞ በዝም ብለህ ነው የምትለፈልፈው። አትለፍልፍ እስኪ አዳምጥ። እስክንድር ከተደራደረ ለምንድን ነው እንደ ማስረሻ ሰጠ እጁንም አይሰጥም? እስክንድር ከተደራደረ ለምንድን ነው እንደ ኮሎኔል ፋንታው መዋብ ያልገባው? እስክንድር ተደራደረ ትላለህ። ዛሬም ቁጭ ብለህ አፍን ሞልተህ ይሄ ስም ማጥፋት መቼ ነው የምታቆሙት? ነው እኮ ነው የሚያስጠላኝ። የዘመነ ደጋፊ ወደኋላ ስለሄድክ ነው አዲስ። ይኸውልህ ወደኋላ አንሂድ፣ ወደፊት እንይ። እኔ ልጨርስና ከዛ ትነግረኛለህ። ከዛሬ ስም ያጠፋችሁት አንሶ ዛሬ ደግሞ እዚህ ጋር ቁጭ ብለን ደግሞ ስም ስታጠፉ እንደው ለነውራችሁ እንኳን መቼ ነው ይቅርታ የምትሉት? እስክንድር ተደራድሯል ይላል። እስክንድር ተደራድሮ እስክንድር ነው በድሮን ሰው ሲመታ እስክንድር ነው ይለኝ። ይኸው ሚዲያ ላይ እነ ተስፋዬ ወልደ ስላሴ እነ መዓዛ መሐመድ በድሮን ሰው ሲሞት እስክንድር ነው ተጠያቂ። እስክንድር ነው ተጠያቂው ስትሉ ትኖራላችሁ። ከዚህ በኋላ ምንድን ነው ምክንያት የላችሁም ነው እኮ። ከዚህ በኋላ አሁን እስክንድር ለእናንተ መንገዱን ከፍቷል። መሪነቱን ለዘመነ ሰጥቷል። እስክንድር ከመራ ትግሉን እናፈርሰዋለን፣ አማራነታችንን እንክዳለን ነበር ስትሉ የነበሩት አይደለም። እኛ አማራ አይደለንም ነበር ስትሉ የነበረው። አሁን ይኸው መርታችኋል። አሁን የምትፈተኑበት ሰዓት ነው። ሴም የእስክንድር ስበብን አቁሙና አሳዩን። የ4 ኪሎ መንገድን አሳዩን። የደሴ መንገድን አሳዩን። የደብረ ብርሃን መንገድን አሳዩን እያልናችሁ ነው። ምን አለ መሰለህ ወደ ቁም ነገር ነው ያማራ ዛሬ ምናምን እኔን አታሳልፈኝም። አዲስ ተራይ እንዳታ እሺ ወይ አንተ ጋር እንሄድና እሱ አማራ ስትሮንግ ጋር እንሄዳለን። ችግር የለውም። በጣም ጥሩ። ስለዚህ ያማራ በዛው እንድትመልሱልኝ ትንግርቱ ኦሮምኛ ያወራው ነገር አልተደነቃችሁ? በጣም ደስ ብሎት እየፈነደቀ እንኳን ደስ ያላችሁ። በትግርኛ ማለት ነው አልሰማህም? በትግርኛም ትግሬዎችም እንኳን ደስ አላችሁ ተብለዋል። መዓዛ መሐመድ ለምን እንደዛ አላለችም? የሷ ደግሞ ጎደለብኝ። እሷ ደግሞ በአማርኛ ብቻ ነው እንኳን ደስ ያላችሁ ያለችው። ለምን ነው? ለኦኤልኤፍ እና ለህወሓት እኮ ነው፣ ለሁለቱም ነው። እንኳን ደስ አላችሁ አሸንፈናል ነው። ችግር የለውም። ዝሮ አሁን ወደ ቁም ነገሩ ልሂድ። አማራ ድርጅት መስርቷል። በእውነቱ እኔ ድርጅቱን እደግፋለሁ። ይሄ መታወቅ መቻል አለበት። አማራ አንድ ድርጅት እንዲያመጣ በጽኑ ስንታገል ነበር፣ ስንለፋ ነበር። ምኞታችን ተሳክቷል። የአማራ ድርጅት መጥቷል። የአማራ ድርጅት መምጣቱ ብቻ ግን ድጋፌን ያስቀጥለዋል ማለት አይደለም። ሀብታሙ ትናንት ታስታውሳለህ፣ በአንተ ጋር ባለንበት መድረክ ተናግሬያለሁ ደጋግሜ። እኔ የምስማማው ይሄን ድርጅት የምቀጥለው ድጋፍ የሚቀጥለው በጠላት ልየታ ከኔ ጋር ሲስማሙ ነው ብያለሁ። አሁን ዛሬ ከወጣው መግለጫ በድምፅ አስረስ ከተናገረው አረበኛ አስረስ ይቀርታ ሰምተህ ከሆነ በጣም አስደንጋጭ ነገር አለ። ልንገርህ፣ አብይ አህመድን ሰይጣን ዳቢሎስ ሚዩት ታደርግልኝ የገባውን ሰው ለሀብትሽ ሙሉንን 29 ደቂቃ ምናምን ቪዲዮ አለ። እሱን ቪዲዮ አዳምጠው ከሆነ ጠላት ልየታ ላይ በጣም አስደንጋጭ የሆነ ነገር አለ። በድምፁ አይተው ከሆነ ማንኛውም አገር ውስጥ ሆነው ታጥቀው ከሚንቀሳቀሱ አካላት ጋር ህብረት እንፈጥራለን አለ።
ዳት ሚንስ ህወሓትና ኦነግ ጋር በግልጽ አሊያንሱ እንዳለም ያሳይ ነው። እችን ነገር ማብራሪያ እንዲሰጡ እኔ እጠይቃለሁ፣ ድጋፍ እንዲያገኙ ከፈለጉ። አገር ውስጥ ያለ አሸባሪ ህወሓት የሚባል እውቅና የሌለው እውቅና በፓርላማ የተነፈገ አገር አፍራሽ ጠላት የአማራን መሬት ወሮ አገር ሆናለሁ የሚል ኦኤልኤፍ የሚባል እና ኦነግ ማኒፌስቶ ቀርጾ አማራን ጠላት ያደረጉ አሁንም በትጥቅ የሚንቀሳቀሱ ኦፍ ኮርስ 4 ኪሎ ያለውን መንግስት ጋር ይጠባለን የሚሉ ነገር ግን ዋና ጠላታቸው በዋናነት አማራ እንደሆነ የሚታወቅ ከነዚህ ጋር ሊሰሩ አስበው ነው። ይሄ አብን ምናምን ማን ነው ስሙ ራሱ ነው ያለው አፋብን የሚባለው አደረጃጀት እችን ክላሪፋይ እንዲያረጓት ፈልጋለሁ ነው። ከዛ ውጭ ግን በቀለ መጣ ከበደ መጣ እንዲያውም እኔ ዘመነ እንዲፈተን ፈልጋለሁ። ትናንትና የእናቴ መቀነት አደናቀፈኝ እስክንድር በዶላር ገዛብኝ ሙዚቃ እኮ ገዝተው እኮ ዶላር ዝብሎ እኮ ዘፍነዋል እኮ ሳሚ አንድ ጊዜ አይደለም 2-3 ጊዜ ልጁ እስክንድር የሸዋውን መንገድ ዘጋብንስ እስክንድር 4 ኪሎ እንዳለ አላሳልፈናል ብለዋል። አሁን ይሄው አማራ እንደሆንክ ጌታ ስራ እንደምትለው ዘመነ ካሴ በለው ሄኖክ ምናምን ምንለው ሲቀጣቀጥ የነበረው እንግዲህ መቀጣቀጥ የለም አቁመናል ጎበዝ። እስኪ ሄድ ግባ 4 ኪሎ ልይህ ሄድ መንገዱ ክፍት ነው። እስክንድር አይዘጋብህም፣ አፋዳ አይዘጋብህም፣ መከተው አልዘጋብህም። ሰተት ብለህ ስትገባ እንይህ አሁን መፈተኛችሁ ጊዜ ነው ነው። እኔ በእውነት ጀኒውን ተናገር ካልከኝ ልንገርህ የእናቴ መቀነት አደናቅ ሂት ኤንድራን ብሎ ማን ነው ትግሉ እንዲቆም ያደረገው? አሁን ያቺ ነገር አለች ሂት ኤንድራን። እስኪ እንግዲህ አሁን ስትራቴጂካል የሆነ በቅድ በፕላን የሚዋጋ ጦርነት ይዘህ ክልሉ መቼ ነው የምትቆጣጠረው? ባህር ዳር የዞን ከተሞች መቼ ነው የምትቆጣጠራቸው? እውነተኛ ጦርነት ገጥመህ የወረዳ ከተሞችን ይዘህ 1 ወር 2 ወር የምትቆየው መቼ ነው? ይሄን አሳዩን። የፈተናው ጊዜ ዛሬ መግለጫው በጣም 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 ደስታ በደስታ ሆኗል ሰው። እኔ ግን አልደሰትም። እኔ የምደሰት መቼ እንደሆነ ልንገርህ። እኔ የምደሰት ይሄ ድርጅት የተባለው ባህር ዳር ከተማን ተቆጣጥሮ አረጋ ከበደን ማንቁርቱን ያነቀልኝ ጊዜ እደሰታለሁ። ዋው ብዬ አጨበጭባለሁ። ያን ጊዜ እናጨበጭባለን። አሁን ግን ገና ነው። እኔ ብዙ ጥያቄዎች አሉኝ። በተለይ በጠላት ልየታ ደጋግሜ የማነሰው ህወሓትና ኦነግን ይዘህ አገር ውስጥ ያለ ብለህ አብሬ እሰራለሁ ካልክ እኔ እታገላለሁ። ህዝቡን ነው መቀሰቅስ። በነገራችን ላይ ወጣ ግጠማቸው ነው የምልህ። ህወሓትን ይዞ የሚመጣ ከሆነ ኦነግን ይዘህ ልትመጣ ከሆነ ምን አስበህ እንደሆነ እኔ ስለሚገባኝ ማለት ነው። የመጨረሻ እኔ ልንገር መድኃኒዓለም ምስክሬ ነው። ብቻዬን ቢሆን እታገላቸዋለሁ። ብቻዬን። አሁን ዛሬ ዘመነን አትለኝም፣ እስክንድርን አትለኝም፣ በቀልን አትለኝም። እኔ የምደግፋቸውም እኔ የምቃወማቸው በጋራ ቆመዋል። አንድ ድርጅት አምጥተዋል። በጠላት ልየታ ላይ ይሄን ካልተስማሙ ግልጽ የሆነ ማብራሪያ ካልሰጡ ዛሬ አስረስ የሰጠው መግለጫ በግልጽ የሚያሳየው ልንገር። የዛሬው መግለጫ ህወሓትና ኦነግ አሉበት። ሀብታሙ አዳምጠው ከሆነ ሙሉን 29 ደቂቃውን አዳምጠው። ሙሉን አልሰማሁትም። ሙሉን አዳምጠው። ይኸውልህ አብይ አህመድ ጭራቃርገው ስለ አመራሮች የተመደባውን ብቻ ነው የሰማሁት። ሁሉም ይኸውልህ መግለጫውን በቪዲዮ አለው ልንገር ምን እንደሚል ልንገር። አብይ አህመድን ሰይጣን አርገው ሳሉ አብይ ሰይጣን ነው ኖ ኩዌሽን የምንለው ነው የምንታገለው ነው። አገር ውስጥ ከሚንቀሳቀሱ ከታጠቁ ከሁሉም ነው የሚል አየው። ኖ ኤክስክሉድ። አይ ይሄ በጣም አደገኛ ነው። በነገራችን ላይ በጣም አደገኛ ሌላም አለ። አገር ውስጥ የሚል የለም። ቀጣናው በቀጣናው ነው በቀጣናው ማለት አገር ውስጥ ቀጣናው ማለት ያው አገር ውስጥም ጭምር ማለት ነው። አዳመጥኩት ራስ መኮንን አንተና እኔ በስልክ አውርተናል። አሁን በውስጥ አንድ እኔ ጋር ተመሳሳይ ሐሳብ ነው ያለ። ከዚህ ጋር አታደናቅፈኝ። አውርተናል በውስጥ ራስ መኮንን እኔ በቀጣናው አይደለም። ወደ ሌላ አሁን ሳሚ ላንድ አርግና ወደ ሌሎቹ ድልንስ ልጨርስ ነው። ኖ ይኸውልህ በቀጣናው ማለት ሌላ ምን ማለት ነው? በቀጣናው ማለት የሀገር ውስጥ ማለት አይደለም። የተለየ ትርጉም አለው የለውም? አዳመጥኩት እኮ ነኝ። እዛ በኋላ እኮ አዳመጥኩት። በቀጣናው ላይ ሱዳን አለ፣ ግብጽ አለ። ምንድነው የምታወራው? በጣም ጥሩ እሺ፣ እሱንም ጨምረው ኢንክሉዲንግ ህወሓትና ኦነግን አልኩህ እኮ። ስለዚህ ይሄ በጣም ግልጽ ያልሆነ ነው። ማንኛውም ጠላት ጋር ቢሆን የአማራ ጠላቶች ጋር እንተባበራለን የሚል አንድምታ ስለሚያሳይ ይሄን ክላሪፋይ ማድረግ አለባቸው። ይሄን ማብራሪያ መስጠት አለባቸው። በጣም አደገኛ ስለሆነ በጣም ለህዝባችን ስጋት ውስጥ ጥያቄ ውስጥ የሚከት ስለሆነ ይሄን ማብራሪያ ይስጡ። ከዛ ውጭ ግን እኔ አማራ እናሻግራለን ካሉ በጠላት ልየታ ላይ ከተስማሙ በቀለ ይምጣ ከበደ ይምጣ እገሌ መሪ ስለሆነ ነው የምትቃወሙ የሚል የሚያለቅስ ካለ ጌታ አስራደ መሪ ነው፣ እስክንድር መሪ ነው። እኔ ስደግፋቸው የነበሩ አለቀ በቃ። በማልስማማበት ግን አልስማማም። ይሄን ያስተካክሉ። ጠላት ልየታ ላይ
ተስማምተው ከመጡ የችግር የለብኝም። አመሰግናለሁ ሀብትሽ። ተራ ብሽሽቅ ግን የግለሰቦችን ብታስቆም ጥሩ ነው። እኔ አንተን የምመክርህ እዚህ ጋር ተራ ብሽሽቅ ይሄን አንድነት የማይደግፉ ራሳቸውን ትግል ያገለሉ አጀንዳ የሚሰጡ ሰዎችን ኢንተርቴን ባታረግ ጥሩ ነው። እንደኔ በጨዋነት አዳምጠኝ። ኖ ቆይ ሳሚ፣ በጨዋነት ሀሳብ የሚሰጥ ሰው አማራ ዛሬ ትግል ውስጥ የነበረ ሰው ነው። ሀሳቡን ይግለጽ። በቃ ማፈን እኮ አንችልም። የእሱን ኦብሊጌሽን ማቅረብ ይችላል። የእሱን ልዩነት ማቅረብ ይችላል። መብቱ እኮ ነው። መብቱ ነው። አልደግፍም ማለት መብቱ ነው። ይሄ መብት መሆን አለበት። እኔን ተቃወሙኝ ብሎ መግደል ምናምን ማሰር ምናምን እንደ አሁን ፋኖ ውስጥ ልምምድ ሆኗል። ይሄንን ማስቆም ነው ያለብን ወዳጄ። ይሄንን እየደገፍን መሄድ የለብንም። ከዚሁ ነው የሚጀምረው፣ ከሚዲያው ጭምር ማለት ነው። ልዩነታችንን በሀሳብ ልዩነት አንተ በአይዲያ ነው አማራ ዛሬን ዲባንክ ማድረግ የምችለው። ሀሳቡን ነው መምታት ያለብን እንጂ አማራ ዛሬ አይግባ እዚህ ቤት ውስጥ አይግባ ምን አላልኩም። አንደኛ አላልኩም ሀብትሽ ግለሰቦች ላይ ትኩረት እንዳይደረግ አጀንዳው እንዳንወጣ ነው እንጂ ማለት የፈለኩት አንተ ያለ የተሻለ ሀሳብ ከሆነ ዩሪ ያለው አማራ ስትሮንግ ያለው ዳኒ ያለው ራስ መኮንን ያለው ሌሎች ሀይሚም ያለው እናንተ ያላችሁ ሀሳብ የተሻለ ከሆነ የአማራ ዛሬ ውድቅ ይሆናል። ሰውም እኮ ይሰማል፣ ፍሊተር ያደርጋል የሚያዳምጠውን። ዝም ብሎ ሁሉንም እኮ የሄደ የሚሄድ ሰው አይደለም። ባይዘወይ አንዳንዴ እንትን እንበል ማለት ነው ሳሚ። እና የአንተ ሀሳብ የአንተ ስጋት ይገባኛል። በተለይ ከኦነግና ከቲፒኤልኤፍ ጋር ባለው ነገር እኔም በጣም ጥንቃቄ መደረግ ያለበት ነገር ነው። እሱ ላይ እንዴት ነው የሚሆነው የምናየው ይሆናል። እሱ ላይ እኔም ሞስሊ ከአንተ ጋር የሚስማማ ነገር አለኝ። ከነዚህ ሰዎች ጋራ የአማራን ጥቅም ታስከብራለህ ብዬ አላስብም። ሆነስሊ እንደ ብዙ ነገር የአማራን ጥቅም አላስከበረም እንኳን ተወና ከኦነግና ከህወሓት ጋር እና እሱ የሁላችንም ጥያቄ ነው። እንዴት የሚለው ነገር አብትሽ ቀጥል አባቴ እንዳያቋርጥ ብቻ እያወራችሁ እንዴት ነው? እኛንም ድል ስጡንና እንትን እንበል እንጂ አማራ ስትሮንግ አለ በብቻ እንዳናወራ እናደርጋለን። ከዚህ በኋላ በተራ እያወራ ነው። ቅድም አላልኩም እኮ ከኔ በፊት መይሙና አለች፣ ራስ መኮንን አለ። አማራ ዛሬ ደግሞ መይሙና መናገር የምትፈልግ አይመስለኝም። እያስተባበረች ነው። እሷ የቤቱ ባለቤት ነች። መይሙና በደምብ ታፕታፕ እንዲያደርጉ አስደርጊ። እኔ ሳወራ ተቃውሞ መብዛቱ በጣም አስቂኝ ነው። ኤኒዌይ ያው ተቀቡን አይደለም ጀስት እንትን ለማለት ነው። ሶሪ በተራይ ነው። ይቅርታማ ታዴን ፍተው ብሎክ አድርገውታልና ብሎክ አታርጉ። እኔ ያረኩት እኮ ተሳደበ አንተ ተናገርህ እንዴ ታዴ? እስኪ ፍተው ቆይቷል ከተሳደበና እኔ አስታርቀው ከአማራ ዛሬ አስታርቄ ለሸመግላለሁ ከታዴም ጋር አንድ ቀን ቴዲ ቤት መጥቶ ራሱ ምን ይለኛል? የባረስ ሁሉንም ነው ማስታርቀው። ፍተው የእሱን ኦብሊጌሽን ማቅረብ ይችላል። የእሱን ልዩነት ማቅረብ ይችላል። መብቱ እኮ ነው። መብቱ ነው። አልደግፍም ማለት መብቱ ነው። ይሄ መብት መሆን አለበት። እኔን ተቃወሙኝ ብሎ መግደል ምናምን ማሰር ምናምን እንደ አሁን ፋኖ ውስጥ ልምምድ ሆኗል። ይሄንን ማስቆም ነው ያለብን ወዳጄ። ይሄንን እየደገፍን መሄድ የለብንም። ከዚሁ ነው የሚጀምረው፣ ከሚዲያው ጭምር ማለት ነው። ልዩነታችንን በሀሳብ ልዩነት አንተ በአይዲያ ነው አማራ ዛሬን ዲባንክ ማድረግ የምችለው። ሀሳቡን ነው መምታት ያለብን እንጂ አማራ ዛሬ አይግባ እዚህ ቤት ውስጥ አይግባ ምን አላልኩም። አንደኛ አላልኩም ሀብትሽ ግለሰቦች ላይ ትኩረት እንዳይደረግ አጀንዳው እንዳንወጣ ነው እንጂ ማለት የፈለኩት አንተ ያለ የተሻለ ሀሳብ ከሆነ ዩሪ ያለው አማራ ስትሮንግ ያለው ዳኒ ያለው ራስ መኮንን ያለው ሌሎች ሀይሚም ያለው እናንተ ያላችሁ ሀሳብ የተሻለ ከሆነ የአማራ ዛሬ ውድቅ ይሆናል። ሰውም እኮ ይሰማል፣ ፍሊተር ያደርጋል የሚያዳምጠውን። ዝም ብሎ ሁሉንም እኮ የሄደ የሚሄድ ሰው አይደለም። ባይዘወይ አንዳንዴ እንትን እንበል ማለት ነው ሳሚ። እና የአንተ ሀሳብ የአንተ ስጋት ይገባኛል። በተለይ ከኦነግና ከቲፒኤልኤፍ ጋር ባለው ነገር እኔም በጣም ጥንቃቄ መደረግ ያለበት ነገር ነው። እሱ ላይ እንዴት ነው የሚሆነው የምናየው ይሆናል። እሱ ላይ እኔም ሞስሊ ከአንተ ጋር የሚስማማ ነገር አለኝ። ከነዚህ ሰዎች ጋራ የአማራን ጥቅም ታስከብራለህ ብዬ አላስብም። ሆነስሊ እንደ ብዙ ነገር ከአብይ ጋር መሆንም እኮ በአዴን ከአብይ ጋር ሆኖ ኦሮማራ ብሎ መጣ። የአማራን ጥቅም አላስከበረም እንኳን ተወና ከኦነግና ከህወሓት ጋር እና እሱ የሁላችንም ጥያቄ ነው። እንዴት የሚለው ነገር አብትሽ ቀጥል አባቴ እንዳያቋርጥ ብቻ እያወራችሁ እንዴት ነው? እኛንም ድል ስጡንና እንትን እንበል እንጂ እንዴ ራስ መኮንን አሁን ነው እኮ የገባኸው። ከዛ ከአንተ በፊት አማራ ስትሮንግ አለ በብቻ እንዳናወራ እናደርጋለን። ከዚህ በኋላ በተራ እያወራ ነው። ቅድም አላልኩም እኮ ከኔ በፊት መይሙና አለች፣ ራስ መኮንን አለ። አማራ ዛሬ ደግሞ መይሙና መናገር የምትፈልግ አይመስለኝም። እያስተባበረች ነው። እሷ የቤቱ ባለቤት ነች። መይሙና በደምብ ታፕታፕ እንዲያደርጉ አስደርጊ። እኔ ሳወራ ተቃውሞ መብዛቱ በጣም አስቂኝ ነው። ኤኒዌይ ያው ተቀቡን አይደለም ጀስት እንትን ለማለት ነው። ሶሪ
በተራይ ነው። ይቅርታማ ታዴን ፍተው ብሎክ አድርገውታል። ለማንኛውም አዲስና ሳሚን እንኳን ደስ ያላችሁ ያልኩት በአማራ አንድነት ድርጅት ነው። በተረፈ እኔ ይቅርታም ጠይቀው ኃይል የለም ይቅርታ የሚጠይቀኝ ነው እንጂ ያለው በስፋት እኔ አንድ ቀን አማራን ሰድቤ አላውቅምና አንዳንዶቻችሁን እኔ በህግ ታዴት አለ ብላክ አድርጌዋለሁ። እዚህ ጋር የሚታይ ላውራበት። እሺ go ahead I don't know ታዴ እስኪ ዩሪ ስፔል ብሎክ ሊስት ውስጥ ወኛውም አንዳንድ ሰዎች እዚህ አማራ ትግል ውስጥ ወደ ኋላ ሄደን እንደዋናወራም እንጂ ብናወራ በህግ ሊጠየቁ የሚገባቸው በጣም ብዙ ሰዎች ነው ያሉና እነሱ በህግ የማይጠየቁበት ኢንቫይሮንመንት እንዲመጣ ነው ሲሰሩ የነበሩት። እኔ ደግሞ እነሱ በህግ የሚጠየቁበት ኢንቫይሮንመንት እንዲመጣ ነበር ሲሰራ የነበረውና ያው በጊዜያዊ ስልጣን በህግ እንዳይጠየቁ ለማምለጥ ሙከራዎች ምናምን ይደረግ ይሆናል። ዞሮ ዞሮ ሀቅ አይደበቅም። የፍትህ ጥያቄያችንን እናነሳለን። ፍትህ የሚሰጥ የአማራ መንግስት ሲመጣ ማለት ነው። ኤኒዌይ አሁን ያመጣው ስብስብ እንግዲህ የመጨረሻ መድረክ ሊሆን ስለሚችል በደንብ ተናግሬ ነው የምወጣው። ስብስቡ የመጣው ስብስብ ብልጽግና፣ ደርግ እና የተወሰኑ የአማራ መሪ ናቸው የምንላቸው ሰዎች ተሰብስበው ነው ድርጅት የፈጠሩት። በነገራችን ላይ ምንድነው የዚህ ስብስብ ዓላማ ካልን የመደራደሪያ መድረክ ነው። ምንም ይሄ በነገራችን ላይ I feel that we are scam እንደተደረግን እየተሰማኝ ነው በዚህ ትግል በዚህ ሊደርሺፕ በሚባለው ማለት ነውና ከ2 ሚሊዮን ዶላር በላይ አዋጣ አንተን የከዳ ግን ዘመነ ካሴ ነው መሰለኝ። እንደዛ ነው ወዳጄ። እኔ ማንንም ነጥዬ እየተናገርኩ አይደለም። ፕሊስ ልናገር። አዲስ ታይምስ ቆይ ግን አማራ ዛሬ የኛ መሪዎች አልከዱንም። ሀብትሽ ልጨርስ እኔና ትቀጥላለህ። አንድ ቀላል ጥያቄ አለኝ። ልጨርስና አንድ ቀላል ጥያቄ አለኝ። ብልጽግና ተቀበሉ፣ ችግር የለውም ትመልሳለህ። go ahead አማራ ስትሮም ጠይቀው ይጨርሳል። ብልጽግናና ደርግ አለበት ስትል እነማን እንደሆኑ ንገረንና አብረን እንድንቃወም ነው። እናንተ ትናገራላችሁ እሱን ጊዜ ስለሚገኝ እኔ በተራችሁ ትናገራላችሁ። ነገርኩህ። እኔ ከብአዴን ከብልጽግናና ከደርግ ጋራ የሚደረግ አማራዊ ቁርኝነት አማራን ነፃ እንደማያወጣው አውቃለሁ። ከመጀመሪያውም ተናግሬዋለሁ። አብይ አህመድ በነገራችን ላይ ካሁኑ ተቃዋሚ ፓርቲ በምርጫ በአማራ ስም የሚሳተፍ እነ ማስረሻ ሰጥ ያሉበት ተቃዋሚ ፓርቲ የተዘጋጀ ነው። እንደሰማሁት ከብአዴን ስልጣን ሲሶን ከአዲስ አበባ ካቢኔ ሲሶን ሰጦ ምናምን ስልጣን የመስጠት ፍላጎት ሁሉ እንዳለ ለዛም የተቃዋሚ ፓርቲ ምዝገባ ላይ እንደሆኑ ለማስረሻ እናውቃለን። የካቢኔ አባላት 1-3 ገብተዋል። ይሄኛው አሁን የቀረው ኃይል ደግሞ ተደራድሮ ግሬሱን ጠብቆ በድርድር ሊገባ እንደሚችል ነው የሚሰማኝ። ይሄ አሁን የመጣው እውነተኛ የአማራ ታጋይ ቢሆን ኖሮ በዚህ መልኩ አይደለም ድርጅት ይፈጠራል ብዬ ማምነው። እኔም ማዝነው እስከዛሬ ጊዜያችንን፣ ገንዘባችንን፣ ጉልበታችንን፣ ኢሞሽናችንን ሰጠን ስካም የተደረገን ሰዎች we are scammed ስካም ተደርገናል። ትግሉ ጄኒውን የአማራ የገበሬ ልጆች ትግል ነው ብለን ነበር የምናስበው። አሁን ግን የስልጣን አሁን ግን የግሩፕ አሁን ግን ካምፕ ከፍቶ ለካ እርስ በርሱ ይተጋተግ የነበረ ዋሾ ቀጣፊ የነበረ ስብስብ በዛና በዚህ ሲያባላን የነበረው ለዚህ ቀን እንደሚደርስ አናቅም ነበር። እኔ ጄኒውሊ ለኮዜ ነው የቆምኩት እስከዛሬ ድረስ እና ይቆጨኛል። ያው እና አማራው ስካም ተደርጓል። ትግላችን መሬት ላይ እንደሚባለው አይደለም። በቃ እኔ ሀቁ ይሄ ስለሆነ ማለት ነው። አሁን የመጣውም ድርጅት ተደራድሮ የሚገባ ድርጅት ነው። ፔሪድ። አማራው ይሄን ሊያውቅ ይገባል። ተደራድሮ ይገባል። ዊ ነው እናውቃለን። እርሾ ይተርፋል። የአማራ ገበሬ ትግል ስለሆነ እርሾ ይተርፋል። የሚተርፈውን እርሾ ወንድሞቻችንን ደግፈን እውነተኛ አማራ ድርጅቶች መጥተው ወደፊት እንዲመሩ እናደርጋለን እንጂ ከባዴን ጋር ሰርተን ከደርግ ጋር ሰርተን አማራን ያስገድሉና ይከሱ ከነበሩ ኃይሎች ጋር ሰርተን ምናመጣው ለውጥ አለ ብዬ አላምንም። ስለዚህ በሚሊዮን ዶላሮች የሰጠናቸው ከየኪሳችን እያወጣ ከዚህ ትግል ተጠቅማቸዋል ምናምን የምትሉን ሰዎች በሳቅ ነው የምትገሉን። ተጎርተናል። እኔ ፐርሰናሊ ከጊዜ ከገንዘቤ ከኢሞሽኔ ያጠፋሁት ጊዜ ቢደመር እዚህ አሜሪካን ሀገር ኡበር ብነዳ ማአት ገንዘብ ነው የማገኘው። ቁጭ ብዬ ነበር ቲክቶክ ላይ ማድረው። ስለዚህ ዛሬ መተህ እንደዚህ እንዲህ ካልክ እኮ እኛ ምን እንበልሽ? ይህ ሁሉ አመት ለዚህ ህዝብ የታገል ነው። አይ እኔ ባይ ዘ ዌይ ይሄ ሁሉ አመት የምትለው እኔ እኮ ጦር ሜዳ ሄጄ ጠመንጃ ይዤ አማራ ልከላከል ሞክሬያለሁ። አይ ሃቭ ፉል ኦቶሪቲ ለማውራት ባይ ዘ ዌይ በዚህ ትግል ውስጥ። አይ እኔ እዚህ ሚዲያ ላይ ስለማቀብዬ ነው። አሮን ባክግራውንድን በደንብ አላውቅም።
ምንም በቃ የሚያውቁኝ ሰዎች ያውቁኛል። በጣም ትምህርት አንሶኝ ምናምን ገንዘብ ቸግሮኝ አይደል ወንድ አማራ ተጎዳ ባልኩበት ሰዓት ስራዬን ጥዬ ያለ ደሞዝ ከ3 ዓመት በላይ ጠመንጃ ይዤ እኮ አማራን ተከላክያለሁ። ከዚህ በላይ ምንም ላረግ አልችልም ለአማራ። እዚህ መጠን ስንናገር በአዴን ተብለን ስንሰደብ አማራ እህት አማራ ወንድም ናቸው አልፈን አንሄድም ብለን አክብረን ምናምን ነው ስንናገር የነበረው። መርህ የሌለው እርስ በርሱ የሚጋጭ መግለጫ በየቀኑ ያወጣ አማራን ሲያቀጣቅጥ የነበረ ስብስብ አንዱን ጠላት አንዱን ወዳጅ አድርጎ የነበረ ስብስብ ተሰብስቦ ሲመጣ አም ፕሪንሲፕልድ ነህ መርህ አልባ ነህ ስካመር ነህ ብሎ መንገድ ያስፈልጋል። ሶ እኔ ስካም ተደርገሃል አማራ ነው የምለው። ይሄ ሊደርሺፕ ባይዞ የትም አይደርስም። እኔ የምፈራው በጣም በጥቂት በሚመጡ 6 ወራት ምናምን ተው ለይቶ ይገባል ሙሉ ለሙሉ። እኔ የምፈራው ከታች ያሉ ፋኖች የሚያወጧቸው አቋሞች እንደገና ደግሞ አማራን ወደ እርስ በርስ ብጥብጥ እንዳይወስዱ ነው። እኔ ይሄ ከዚህ በኋላ ወጥቼ በዚህ ጉዳይ ላይ አስተያየትም አልሰጥም፣ ግን መናገር ስላለብኝ ነው። አይ ፊል ላይክ አይ አም ስካምድ እንደዛ ተሰምቶኛል ኦነስትሊ ማለት ነውና በርቱ አማሮች። እኔ የካምፕ የሰፈሬ ሰው ወደፊት መጣ ወደ ኋላ ቀረ አይደለም። አማራ የሚያሻግር ድርጅት ነው የመጣው ወይስ አይደለም ነው የኔ መለክ። አይ ዶንት ቲንክ ሶ እንደዛ የምታስቡ ሰዎች መቀጠል ትችላላችሁ። በርቱ። ከዛ ውጭ ምንም ማለት ስለማይቻል ማለት ሲጠቃለል ድርጅቱ የባዕዴን ነው የናረጋ ከበደ ነው ማስረሻ ሄዶ እያመቻቸ ነው የሚለው ኮሎኔልና ማስረሻ አዘጋጅቶ አረጋ ጋር ያስገቡ ነው ያለ ሰብታው ከሆነ አብራው ሲጠቃለል ያለው ድርጅት እያደረገ ነው። ገብቶኛል። እኔ ግን ለአማራ ዛሬ እንደምጠይቅ ጥያቄ ለአማራ ዛሬ ቆይ አንዴ ሰሚ ለአማራ ዛሬ የምጠይቀው ጥያቄ አይ ነው ለአማራ ዛሬ የምጠይቀው ጥያቄ ምን ነው አማራ ስትሮንግ ትሄዳለህ። ለአማራ ዛሬ የምጠይቀው ጥያቄ አሁን ድርጅቱ ከዚህ በኋላ የትም አይደርስም ብለሃል። ድርጅቱ ግን የማይደርሰው ከአሁን በኋላ በሚሰጠው ሊደርሺፕ እንትን ጥራት ነው እንጂ አንተ እንደምትለው ጌታ ስራደ ስለገባ ወይንም እስክንድር ስለገባ አይባልም። ለምሳሌ ቢኮዝ እነዚህ ሰዎች 2 ሰዎች ናቸው። ማጆሪቲ ኦፍም አፋባሃ ላይ የነበሩ ሰዎች ናቸው ትላልቁን ቦታ የያዙት። ስለዚህ ምንም ኤክስኪውዝ የለህም አማራ ዛሬ ባይዘው ኦነስትሊ እንነጋገር ከተባለ አሁን ወደዛ ዲቴል ባንመለስ ጥሩ ነው። አይ በቃ መነጋገር አለብና እኔ እኮ በቃ የኔን አቋም በዚህ ድርጅት ላይ ያለኝን አስተያየት ከሰጠው እንደውም እኔ ከዚህ በኋላ መውረድ እኮ ነው ያለብኝ አይደል? ብዙም ጥቅም የለውም። እንደው ምን አይነት አቋም ይዟል የሚለውን ሰው ኪሪየስ ከሆነ እንዲያውቅ ብዬ እንጂ ከዚህ በኋላ እስክንድር ጌታ አስራደ ዘመነ አስረስ ወይም መሬ ብሎ መከራከሩ አይጠቅምም። እነዚህ ሰዎች ከማንዴታቸው ውጪ ተንቀሳቅሰው የአብዛኛውን ፋኖ ኢንትረስት ሰፕረስ አድርገው ራሳቸውን በራሳቸው ሽሞ በፋኖ ላይ የተጫኑ በየቀኑ ድርጅት እየፈለፈሉ ትግላችን ወደፊት እንዳያረጉ አርገዋል። ሀቅ ነው ይሄ እና ይሄን ስጠይቅ ዝም ብዬ አይደለም የጠየቁ ያለፉት 3 ዓመት ተከፋፍለህ ያቀጣቀጥከውን አማራ በምን ትረስት ቢውልድ አድርገህ ነው ዛሬ ድርጅት ብለህ አንድ ላይ የመጣኸው? እኔ እንደዛ መቀየር አልችልም። ትረስት አድርጌ ከዛ በሚቻል ትረስት በሚመጣ መተማመን ነው አብሬ የምቆመው። አለበለዚያ ሌላ አልተረር ሞቲቭ አለ ብዬ ነው የምነሳው። ሶ አይ ፊል ዳት አሁን እንደዛ ነው የተሰማኝ እኔ። ምክንያቱም እኔ አም ማን ኦፍ ኢንቴግሪቲ አማራ የኢንቴግሪቲ ሰው ነው። ዝም ብሎ አይጣላም፣ ዝም ብሎ አይታረቅም። ዝም ብሎ ሰዎችን ሌብል አያረግም ያለ ምክንያት ወይም እንትን አይልም። አለበለዚያ ካምፕህን አዛብተህ እንደዚህ እርስ በርሱ አጣልታው። ኦኬ በአንተ አነጋገር ዘመነ ካሴ እስክንድር ነጋ ከአብይ ጋር ሲሰራ ያስኩት ምናምን ያለው በቃ ውሸት ነው እያልክ ነው። ትክክል። አሁን በአንተ ቋቋም ማለት ነው። ይሄንንም ማመን ጥሩ ነው። ቀጥል። አማራ ስቲል አሁን ካምፕ ውስጥ ሆነ ነው የምታወራኝ እና በጣም ነው የሚያሳዝን እንዲህ አይነት ማመጥራት። ይሄ እኔ የካምፕ ጉዳይ የእውነት አንተ እንዳልከው አማራ አይዋሽም አልከው። እኔ ያንን ስታንድ ነው ያዝኩት። ውሸት የዋሹ ሰዎች እና ነውር ያደረጉ ሰዎች መነገር አለበት። እኔ ከአንተ ጋር ምስማሙ በሱ ነው እንጂ የካምፕ ጉዳይ አይደለም። ቀጥል። አማራ ስትሮንግ ታንጂ ሀብቶሽ ግን ዛሬ ምን እንዳለ አልሰማህም እንዴ? ከተማ ውስጥ አለባበስ ምን አለ? የኳሱን ነው የምትለው? በጣም አሁን እኮ አመሳት ኦሬዲ ነው ያለው። አሁን እንወጣለን። እኔማ ያለው እኔ ወደዛ ሄጄ እየተዘጋጀሁ ነው እና ለዛ አቃለ ሳን ፍራንሲስኮ ነው ማለት ወዳጆቼ፣ ትልቅ ጨዋታ ነው እንለበለበዋለን። ኦኬ ወደ ቁም ነገሩ ልመለስ። ለማንኛውም እስከ አምድ ለሆናችሁ ወንድምና እህቶች በጣም አዝናለሁ። እኔ ሶሪ ነው የምላችሁ። እስከ አምድ የሆናችሁት ግን ዛሬ አይደለም። እስከ አምድ የሆናችሁት መጀመሪያ የያዛችሁትን አቋም ስትይዙ ነው እስከ አምድ የሆናችሁት።
መጀመሪያ የያዛችሁትን ጠባብ ኢንተረስት ይዛችሁ የራሳችሁን ፍላጎት ብቻ ለማስፈጸም ከዲያስፖራ ከዩጋንዳ እስከ ካናዳ ከካናዳ እስከ ዳላስ፣ ሎስ አንጀለስ፣ ኔቫዳ ድረስ የተዘረጋ የጥፋት ወጥመድ ዘርግታችሁ አንዱን ከፍ አንዱን ዝቅ ስታረጉ ነው። ያኔ ነው እስካም የተደረጋችሁት። እስካም ያደረጋችሁ ደግሞ ሰው አይደለም፣ ሲስተሙ ትግሉ ነው ራሱ እስካም ያደረጋችሁ ማለት መጥፋት ማለት ነው። አላ አይደለ እንትን ስታረግ የሆነ የቢራ ጠርሙስ ምናምን ሲደረድር አይታችኋል። የተሸረፈውን እያወጣ የሚጥለው እንትኑ የሆነ ሲስተማ ልክ እንደሱ ነው የተደረጉት። ስለዚህ የ3 ዓመት የጥረት ፋኖዎች ያንን አሸንፈው አንድ በመሆን እስካም የሆኑ እንዲመስላቸው ነው የተደረጉ። እስካም ሳይሆን የተደረጋችሁ ቤዚካሊ you wasted your time on አላስፈላጊ ነገር ላይ ግን አሁን there is still a chance ግን አሁን ጋሶታውት እንዴ መልሽ አማራ ስትሮንግ ወደ ላይ ነው። አይ ቲንክ ተዘረዘሩ ነጥቦች አሉ ወደ 7 የሚሆኑ አሁን ሁሉንም አላስታውሳቸውም። ግን በነዛ 7 መስፈርቶች መሰረት የቲፒኤልኤፍም ሆነ ኦኤልኤፍም ሆነ ብአዴንም ሆነ ወይም ማንኛውም አማራ ጠል ትርክትን አዝሎ የሚመጣ ኃይል በሙሉ ፊት አያደርግም። ኖርማሊ የፖለቲካ ፕሮግራም ሲቀረጽም እንደሱ ነው የሚደረገው። መርህህን ነው የምታስቀምጠው። ወዳጅና ጠላት የምለይበት መርህ መነጽሬ ይሄ ነው። መነጽሬ በአማራ ህዝብ ላይ ትርክት የአጉል ትርክት አዝሎ ከመጣ ጋር ከማንኛውም ጋር ወዳጅነት የለኝም። 1 የአማራን ህዝብ በጅምላ የጨፈጨፈ፣ 2 የአማራን ህዝብ የህልውና አደጋ ውስጥ የሚከት፣ 3 እንደዚህ አይነት የተዘረዘሩ እንትኖች አሉና አይ ቲንክ በእነዛ መስፈርቶች መሰረት ቲፒኤልኤፍም ኦኤልኤፍም ከዚህ ድርጅት ጋር አብሮ የመስራት እድል ይኖራቸዋል ብዬ አላስብም። እንደ ፖለቲከኛ የሆነ ያውራ ይጨርስ። ማን ነው ራስ መኮንን ይጨርስ ነው ጥያቄ እዚቹ ላይ አሁን ያነሳት ነጥብ ላይ። እሺ ቀጥል። አመሰግናለሁ። ኪንግም አማራ ስትሮንግ እያወራ ያለው እኔም ዛሬ እንደ ሰነድ ተልኮልኝ አላነበብኩትም። አሁን ቅርብ ሰዓት ነው 58 ገጽ ስላለው ሰነድ ይመስለኛል። ያ አሁን ያልካቸው ነገሮች ተዘርዝረው አንድ ወንድማችን ስም አልጠራም እሱ እንዲያዘጋጀው ተደርጎ መጨረሻ ላይ ግን የራስ መኮንን ኢጣሊያ ላይ ሄደው እንዲፈርሙ አይነት የተደረጉትን አይነት የሚመስል እንዳስፈላጊነቱ የሚል ቃል እንዲታረም ተደርጎ ገብቷል የሚል ነገር አለ። ይሄን እርግጠኛ ነህ? እንዳስፈላጊነቱ እየታየ የሚል ነገር የለበትም እዚያ ሰነድ ላይ ስላላነበብኩት ነው። ይኸውልህ እኔ ያየሁት ባለ 58 ገጹ አይደለም። እሱ የመተዳደሪያ ደንባቸው ምናምን የሚያብራራ ነው። ሌላ ትንሽ አጠር ያለች ዶክመንት አለች የትግል ፕሮግራምን የምታብራራና እሷ ላይ በደንብ ተቀምጧል። ምንም የሚያሻማ ነገር የለውም። የጠላቶቻችንን የምንለየው በዚህ ማበጠሪያውን ፊታችን ይሄ ነው፣ መነጽራችን ነው የሚለው የማጥለያ መነጽራችን ይሄ ነው ብሎ በደንብ ተቀምጧል። ካልሆነም ደግሞ እኮ ጎበዝ አሁን እኮ ምን አለ መሰላችሁ ቀድመን ድርጅት መጣ ሲባል ቀድመን እኔ ለምን ዱላ ገጀራ እንደምንመዛ አይገባኝም። በቃ እድሉ ይሰጣቸው። እነዚህ ሰዎች ሲያሸንፉ እንዲሳካላቸው ከማሰብ ነው አይ ቲንክ መደገፍ ያለብን። የአርበኛ ዘመነ ስኬት ከዚህ በኋላ የሚለካው የአማራን ህዝብ የአርበኛ ዘመነን ስል ይሄን ትግል ለሱ ብቻ የመስጠትም እንዳይመስል ደግሞ አሁን የኛ ችግራችን መሰላችሁ አንድ ሰው ይሄ በስነ ልቦናችን መሪን በጣም አፕሪሼት የሚያደርግ ህዝብ ስለሆነ የጎበዝ አለቃነት የከሊ አሽከርን ምናምን እያልን እየፎከረ ያደገ ህዝብ የኖረ ህዝብ ስለሆነ አንድ መሪ ሲባል ሁሉንም እሱ የሚያደርግ እንደሱ አይደለም። ግን መተዳደሪያ ዶክመንታቸው የሚለው እንደሱ አይደለም። የማዕከላዊ ኮሚቴው ትልቅ ኃላፊነት እንዳለው፣ የፖሊት ቢሮ ትልቅ ኃላፊነት እንዳለው፣ ጀነራል ካውንስሉ ኃላፊነት እንዳለው፣ የሊቀመንበሩ ሚና የተወሰነ የምክትሉ የሁሉም የተወሰነ ነውና ይሄ በቲም የሚደረግ ትግል ነው። አርበኛ ዘመነ ሲወድቅ ወይም ደግሞ አንዱ ሲወድቅ ሁሉ ትግል ነው የሚወድቀው፣ አብሮ ነው የሚወድቀው። እነሱ ደግሞ እንደ ቡድን ደግሞ ሲያሸንፉ አብረን ነው የምናሸንፈው። ስለዚህ አብረው ሊሰሩበት የሚችሉትን ማዕቀፍ እንዴት ያምጡ ነው አሁን በመሃላቸው ቅድም ያለ እንደነበረው የደርግና የብልጽግና ሰዎች ካሉ እንዴት ነው እነሱን አጥልለው ሊያወጧቸው የሚችሉት? ወይስ እነዛ ሰዎች ሲሄዱ አሁን ያለው ድርጅት ኢንቴግሪቲውን እንደጠበቀ የትግል ድርጅት ሆኖ እንዲቀጥል ምንድነው የሾክ ይሄ አፍተር ሾክ ምን ይባል ነገር አለ አይደለ? አንድ ችግር ከደረሰ በኋላ መልሰ የመነሳት ያ ድርጅቱ በዛ መልኩ እንዲቀጥል ምን እናድርግ? ምክንያቱም ይሄን ድርጅት ለማፍረስ አሁን ኦልሬዲ መንግስት ትረስትሚ ገጀራውን ይዞ ይመጣል። እስከዛሬ መንግስት አልታገለውም ይሄን የአማራውን ትግል። በነገራችን ላይ እርስ በርሱ ነበር የሚታገለው አማራው። አሁን አማራው አንድ ነው መታገል ሲጀምር መንግስት ሊታገል ይመጣል። መንግስት ደግሞ ሊታገል ሲመጣ ገና ታያላችሁ
ገና የሚወጡ ብዙ የድምፅ ቅጂዎች ይኖራሉ። ገና አንዱ ባንዱ ላይ ያጠፋው ስም ይወጣ ማአት ነገር ይወጣል ገና። ያኔ ቀጥ ብሎ መደገፍ ያስፈልጋል። አንደኛው ይሄ ነው። ሁለተኛው ደግሞ አሁንም የጎጠኝነት ስሜት አልጠፋም። ይጠፋል ብላችሁ እንዳታስቡ። ጎጠኝነት እንደ ስኳር በሽታ ነው። ማኔጅ ነው እንጂ የምታደርገው አታጠፋውም። በቃ ምንም የማይጠፋ ክፉ በሽታ ነው። በተለይ ለኛ ትግል በጣም አደገኛ ሆነ። አይደለም እኛ ጋር ኦሮሞዎቹ ጋር ብትሄድ ወለጋና ርሲ ብሎ 70 ዓመት ሙሉ ኦሮሞ ሲኖረው ዛሬ 70 ዓመት ሙሉ የሰሩት ፖለቲካ ኦሮሞና ወለጋ ብሎ ያጣላቸዋል። ትግራይ ብትሄድ ዘስቴምቲንግ ነው። አድዋና ተንቤንና እንደርታ ያለ ይጣላል። ያለ የነበረ የሚኖር ነው። ግን ትግላችን በማይፈታተን ደረጃ እንዴት እናምጣው? አሁን ነገ አንዱ ተነስቶ አይ እዚህ አካባቢ ያሉ ሰዎች ተገፉና በቃ እንትን ካለ በቃ ጎጠኝነቱ ከአማራነት እንዳይበልጥ እንዴት እንስራ ነው ይሄ መሆን ያለበት። አሁን ፋኖቹ ማስቀመጥ ያለባቸው የትግል መመሪያ ይሄ ነው መሆን ያለበትና I hope they will do it። እኔ ግን አማራ ስትሮንግ ለአንተ ጥያቄ እንደው ለመማሪያ ያህል አንዳንዴ እኔ ምን መሰለህ ብዙ ጊዜ ትሪገር የሚያደርገኝ ፖይንት አለ። አሁን እስኪ ካየኸው አንተም ጨምሮ ስምህ ሲብጠለጠል ነበር። እኔ አንተ እስክንድር ሁላችንም እዚህ ካምፕ ያለ ነው። እኛ አሁን የአማራን አንድነት ስንፈልግ የነበረ ሰዎች እኔ አሁን ጎጥ የለኝም እርግጠኛ ነኝ። አንተም ጎጥ እንደሌለ አውቃለሁ። ግን ይሰጠን የነበረው ስምና እስክንድር ላይ ይደረግ የነበረው ዘመቻ አሁን ምክንያት የለ። እኔ አሁን እስክንድር ወደ ጥግ በመሄዱ ምን መሰለ ገባ ጥግ በመያዙ ደስ ብሎኛል ነው የምልህ። ለምን መሰለ እስክንድር የእናቴ መቀነት ሆኖ ነበር። እስክንድር ለስንፈታቸው ሁሉ ምክንያት እስክንድር ነበር። ከሽማግሌ እስከ ህፃን ማለት ነው እና ከምሁር እስከ ደንቆሮ እስክንድር ሲሉ ቄሶችን ይዘው ገበሬዎችን ይዘው ስለ እስክንድር ጥላቻ ያስተምሩ ነበር። ባይዘው በጣም የሚያሳፍር ነገር ይሄ በታሪክ የሚቀር የማይለው ነው እና አሁን ይህንን ነገር እስክንድር ታችኛው ሌቨል ላይ ነው ያለው። አሁን የስልጣን እርከኑን እያየው ነው። አንተ በቡድን ሊወስኑ ይችላሉ፣ ግን ኖ ማተር ዋት እነዚህ ሰዎች እስክንድርን ያገለሉበት መንገድ፣ አፋድ እንዲፈርስ ያደረጉበት መንገድ፣ መጨረሻም አንድ ድርጅት መጣሽ። ከዚህ በኋላ በእኔ እምነት የአማራ ትግል መጀመሪያም ህብረት እንዳይኖረው እኛ ስልጣን ካልያዝን ብለው 3 ጊዜ ድርጅት ሲቋቋም ረግጠው ወጡ። ይሄ ሁሉ ምስቅልቅል መጣ። የስም ማጥፋት ዘመቻው ተቀጣጠለ፣ ጎራ ተከፋፈለ። ኢትዮጵያኒስት እና ናሽናሊስት አማራ ናሽናሊስት ተብለን ተጨፋጨፍን። ምን አለን። ለዚህ ሁሉ ምክንያት የሆኑ ሰዎች እሺ ዛሬ ተሳክቶላቸው የሚፈልጉትን ስልጣን ያዙ። ከዚህ በኋላ የእናቴ መቀነት አይልም እስክንድር ነጋ እንዲህ ነው ሚስጥር ስላሾለከብኝ ነው ምናምን የሚል ወሬ መስማት አልፈልግም። እኔ ከዚህ በኋላ አስረስ ማሬ፣ ምሬ ወዳጆ፣ ዘመነ ካሴ ከላይ ነው ያላችሁት። እናንተ ናችሁ የድርጅቱ ቁንጮ። ስለዚህ እኔን የምፈልገው ባህር ዳርን ነፃ መቼ ነው የምታወጡልን? እስክንድር መንገዱን አይዘጋም፣ መከታው መንገዱን አይዘጋም። ከእናንተ ጋር ነው የሚሰሩት። ስለዚህ 4 ኪሎ የምንሄድበትን ነገር ስትራቴጂ እና ቀጥተኛ ድሊቨር አድርጉ። በቃ ይሄ ወሬ ፉከራ ምናምን ቀረርቶ ሳይሆን ድሊቨር ማድረግ የለባቸውም ብለህ ታምናለህ? የነበረውን ትግል እኮ አዳፍነውት ነው የነበረው አይደለም? እስኪ አሁን እኔ ሰዎች ልክ ነህ። ልክ በኢትዮጵያ ፖለቲካ ውስጥ አማራ የሚባልን ህዝብ መሳደብ ፋሽን እንደነበረው ሁሉ በአማራ ትግልም ውስጥ እስክንድር ነጋ የሚባልን ስም አንስቶ ማብጠልጠል እንደ አዋቂነትና እንደ ትክክለኛ አማራነት የሚያስቆጥርበት ደረጃ ተደርሶ ነበር። ፕሮፓጋንዳ በጣም ቀላል አቅም አይደለም ያለው፣ ብዙ አቅም አለው። በተለይ በሚዲያ ሲታገዝ፣ በተለይ በአደረጃጀቶች ሲታገዝ እና ከጀርባ ኢንተረስት ግሩፕ ሲጨመርበት ማለት ነው። ስለዚህ አሁን ይሄ አንድነት ራሱ እንትን ያደረገው አሁን አንተ ያልከውን ነገር ነው። ከዚህ በኋላ ሁሉም ሰው የሚለካው አሁን አጀንዳ ይወለዳል፣ ያድጋል፣ ይሞታል። በቃ አሁን ከዚህ በኋላ የሚመጡ አጀንዳ የሚያልቅባቸው ብዙ ሰዎች አሉ። አሁን ይውልሲ አጀንዳ የሚያልቅባቸው ለምሳሌ አይ ዋንት ቱ ሲ አሁን ነገ ወይ ከነገ ወዲያ እነ መዓዛ ሮሃ ቲቪ ላይ የሀሳብ ገጽ ላይ ምን እንደሚያቀርቡ አይ ካንት ዌይት። ምክንያቱም እስከ ዛሬ የነበረው እስክንድር ነጋ መቼ ነው ይቅርታ የሚጠይቀው? እስክንድር ነጋ መቼ ነው ከትግሉ የሚወጣው? እስክንድር ነጋ መቼ ነው እንዲህ የሚያደርገው ሚል ነበር። ፋኖ እንዴት ሆኖ ነው አንድ የሚሆነው? ፋኖ እንዴት አንድነቱን አስጠብቆ ሊቀጥል ይችላል? ሌላ ነገር አልነበረም የነበረው። አሁን ያ ምዕራፍ ተዘግቷል። በቃ ያ ምዕራፍ ተዘጋ። አሁን እስክንድር ነጋ በአማራ ትግል ውስጥ አንድ ታጋይ ነው። የሰጣችሁኝን ነገር ይዤ እንደ አንድ አማራ አስተዋጽኦ አበረክታለሁ ብሎ አምኖ ተቀብሎ ገብቷል። ከዚህ በኋላ ሁሉም ነገር እንዴት እንደሚወሰድ ምናምን አስቀምጠዋል። ከዚህ በኋላ ለሚፈጠረውና ለሚመጣው ነገር ሁሉም በየተሰጠው ኃላፊነት ልክ ተጠያቂ ይሆናል ማለት ነው። ማንንም ሰበብ ማድረግ አይቻልም። ከዚህ በኋላ ብአዴንን ሰበብ አናደርግ፣ ማንንም ሰበብ አናደርግ። በውጤታችን ነው የምንለካውና በዛ እንዲሆን
እኔ እስክንድርንም አለማድነቅ አይቻልም። አሁን እስክንድር የምትጠሉ ሰዎች አትሊስት ኢንቴግሪቲውን እንትን በሉ። አትሊስት አይ ሚን ዩ ኖ አሁን አንዱ የሚባል የነበረው ለምንድን ነው ስልጣን ይወዳል ስልጣን ስለሚፈልግ ነው ምናምን ድርጅት ሲያፈርስ እንትን ሲል ምናምን የሚል ነበር አይደል? የብአዴን ፕሮፓጋንዳ የነበረው አብዛኛው ይሄው አሁን በቃ ከአንድም ሁለተኛ ሶስተኛ ወረድ ብዬ እሰራለሁ በሰጣችሁ ቦታ ብሎ እንደ ተራ ታጋይ ተቀበለ፣ እንደ አንድ ታጋይ ሆኖ ማለት ነው። አሁን ይሄ አይ ሆፕ ኢንቴግሪቲ ያላቸው ሰዎች ይሄን አፕሪሺየት ያደርጋሉ ብዬ አስባለሁ። ኢንቴግሪቲ ቅድም ኢንቴግሪቲ የሚለው ነገር ሲነሳ ስለሰማው ማለት ነው። ስለዚህ አሁንም እንትኑ መካሄድ ያለበት ትግሉ መካሄድ ያለበት ከዚህ በኋላ የሚመጡ አጀንዳዎች በሙሉ እንደ አዲስ ማነው ድራይቭ የሚያደርጋቸው የዛ ኃይል ኢንተረስትስ ምንድነው? እስከዛሬ የነበረው ኢንተረስት በሙሉ ፋኖቹ አንድ እንዳይሆኑና ፋኖቹ አንድ ላለመሆናቸው ደግሞ እስክንድር ነጋን የሚባል ፊገር አስቀምጠህ እሱን እንደ ምክንያት መቁጠር ነበር። አሁን አንድ ሆነዋል። ከዚህ በኋላ የሚቀጥለው ትግሉን አስተባብሮ አንደኛ የመጀመሪያው የሚያስፈልገው ነገር አንድነቱን ማስቀጠል አት ኤኒ ኮስት ይሄ አንድነት አደጋ እንዳይገጥመው መታገል ነው። ይሄንን ንጹህ አማራ የሆነ ሁሉ ሊያደርገው የሚገባና በስትራቴጂ ዶክመንቶች እየተደገፈ በተለያዩ ነገሮች እየተደገፈ እንዲቀጥል ማድረግ ነው። ሁለተኛው ደግሞ ቅድም አንተ ያልከው ውጤት ማምጣት ማለት ነው። ምክንያቱም ይሄ ትግል 3-4 ዓመት ከዚህ በኋላ ከቆየ ህዝቡ ይሰለቻል፣ ይደክማል። ህዝቡ ላይ ነው የተጫነውና በምን መልኩ ነው ሊያስቀጥሉት የሚችለው የሚለውን አይ ቲንክ እየተወያዩ እነሱም መፍትሄ ያመጣሉ ብዬ አስባለሁ። አጀንዳ የሚያልቅባቸው ብዙ ሰዎች እንደሚኖሩ ግን ይሄንን እዚሁ ተናግሬ ማለት ፈልጋለሁ። አመሰግናለሁ ሀብትሽ። ፋኖ ያሸንፋል። ሲያትል ሲሃክስ ዛሬ ያሸንፋል። ጎ ሃክስ እያለን ነው። የት ነው የምታየው? የት ነው ጌም የምታየው? ኢሞራል ኩዊን እዛ ሄደህ ነው የምታየው? ስፖርት ባር ነው ያ እዛ የምትሄደው? ኦኬ። እስኪ እኔም ወደ ከተማ አሁን ከኔ አይርቅም ብለሃል፣ ግን 5:30 ነው የሚጀምረው። 5:30 ነው። ኦኬ ቀጥል። በቃሽ አልመለስክብኝም። ቀጥል። በራሴ ተራመጣበታል። ኦኬ እኔ እንኳን አጠር አርጌ በድርጅቱ ጉዳይ ላይ ግን የተሟላ መረጃ ሲኖረኝ ጠለቅ ያለ ሀሳብ እሰጥበታለሁ። አይ ቲንክ የስሜት መቀዛቀዞች ምናምን በአጠቃላይ ቲክቶክ ላይ ይታያል። እረዳለሁ ከብዙ አይነት አሰላለፎች ተዋቅሮ ምናምን የመጣ ነገር ስለሆነ አብዛኛው ሰው እርስ በራሱ በጥርጣሬ ሊተያይ ይችላል። አንዳንድ ነገሮች እየታሹ እስኪለዝቡ ድረስ ጊዜም ሊወስድ ይችላል። በአንዳንድ ነገሮች ደግሞ ፎር ሰም ሪዝን ደስተኛ ያልሆኑ ሰዎች ይኖራሉ። እኔ ግን ይሄ ትግል ከኛ በላይ መሆኑን አስበን ለድጋፉም ለተቃውሞም ብዙ መቸኮል ያለብን አይመስለኝም። ያለፉት ጊዜያትም የሚያስተምሩን ነገሮች ስላሉ በተለይ ለተቃውሞ የሚደረገው ችኮላ አደረጃጀትን ከወገቡ እንደ መቅጨት ሊሆን ስለሚችል እረዳለሁ። በነገራችን ላይ ምክንያት አልባ አይደለም ብዙ ሰዎች ያላችሁ ኮንሰርን። ግን ደግሞ በተለይ እንደዚህ አሁን አማራ ዛሬ ቅድም መምጣትና ዝም ብሎ ሌሎች የፖለቲካ ውይይቶች ይቀጥላሉ እኮ የፋኖ ብቻ አይደለም እና አንኳር የአማራ ጉዳዮች ላይ መወያየት ይቻላል፣ ሀሳብ ማዳበር መለወጥ ምናምን ይቻላል እና በአንዳንድ ነገሮች ቶታሊ ከትግሉ ወይም ይሄ ከፋኖ ነገር ራስን ማለቱም ጥሩ አይደለም። ግን በተለይ ድጋፉ እንዳለ ሆኖ ለተቃውሞ ግን ባይቸኩል አደረጃጀትን ከወገብ ይቀጫል። ለምን ነገ ደግሞ መልሰህ ልደግፈው ብትል አፋባሃ ያጋጠመው አይነት ነገር ነው የሚሆነው። ነገ እንደው ደግፈው መጨረሻ በተቃወም ይሻላል። ከመነሻው ግን ቅሬታ ካለህ የጥሞና ጊዜ መውሰድና በዝምታ የተወሰነ ነገር ነው ያብላሉ መቀመጥ ነው። አሁን እኔ ዛሬ ብዙ ትንተና አልሰጥም በዚህ ጉዳይ ላይ መረጃ እየሰበሰብኩ ስለሆነ ማለት ነው እና የተሟላ መረጃ ሲኖረኝ ግን ሙሉ አስተሳሰቤን ወጥቼ እንትን እላለሁ። እርግጠኛ ያልሆንባቸውን ነገሮች እንደሆኑ አድርገንም ከማውራት ኢትስ ኦኬ ሌትስ ጊቭ ኢት ታይም። ይሄ ድርጅት እኮ ዩሪን ለማስደሰት ሳሚን ለማስደሰት የመጣ አይደለም። ማለት በቃ የአማራ ህዝብ እድል ያስፈልገዋል፣ መሞከር አለበት። እኔ የጽዳት ሰራተኛ ሆኜ ምናልባት ላይመጥነኝ ይችላል እኮ አይደል? ግን የአማራን ኮዝ ከፍ ላደርግ ከቻልኩኝ እንሞክረዋለን። ያን ስል ደግሞ ሎቢ እያረኩ አይደለም። ሰዎች ያላችሁን ኮንሰርን ወደ ጎን ጣሉ እያልኩ አይደለም። ይሄ የካምፕ መቆራቆዞች የግለሰብ አይነት የምንፈልጋቸው ሰዎች ፎር ዳት ማተር አሁን በዚህ መግለጫ ላይ ምን ቦታ ተመደበ የሚለውን ራሱ በቅጡ ማየት አልፈለኩም። መግለጫው ሲደርሰኝ መግለጫው ውስጥ መግቢያው ላይ መቋጫው ላይ ምናምን ይዘቱን ነው ቢኮዝ
ለእኔ ፖለቲካ የቡድን ስራ ነው፣ የግለሰብ ስራ አይደለም። እና ከመግለጫው ላይ ዝም ብሎ የተወሰኑ ነጥቦች ላንሳ። አጭር ነው የማወራው እኔ ዛሬ ብዙም አልሄድበትም። ከዛሬው መግለጫ the biggest takeaway የአማራ ብሔርተኝነት በዲሞክራሲያዊ የሀገር አንድነት ማዕቀፍ የሚለው ለእኔ it's a good point ብዬ ወስደዋለሁ። እዛው ላይ የቡድን ነገርና የግለሰብ ነገርን አንድ ላይ የሚያካሂድ አይነት ነገር መሆኑ ለግለሰብ መብትም የምትቆረቆሩ የቡድን መብቱም ደግሞ የሚያሳስባችሁ ሰዎችን ለማቻቻል የተወሰነ ነገር ተሞክሯል። ይሄ the biggest takeaway ነው። ሌላኛው አማራ አንድ ሆነ የሚለው ነገር ቢሳካ ግለሰብ ደገፈ አልደገፈ፣ ዩሪ ደገፈ አልደገፈ፣ ትግል ዱላ ቅብብል ነው። የደከመን ሰዎች ቁጭ ካልን የሆኑ ሰዎች ደግሞ ዱላ ቅብብሉን ይዘው ይቀጥላሉ። ይሄ ህዝብ ግን አንድ የሆነ ድርጅት ያስፈልገዋል ወገን። ዝም ብለን ተበታትነን እንደ መሰለኝና በደሳለኝ ምናምን እንደ ልባችን ልንራመድ አንችልም። እኔ በዚህኛው ዙር ከበደ ይምጣ እንትና ጋማን ኢቨን ኳሊቲያቸውን ራሱ ወረድ ብዬ አላየሁኝም። ማለት እንዲገምግሜ ከሌዚህ ቢሆን ይሻላል ምናምን አላልኩኝም። በቃ ድርጅት ያስፈልጋል፣ ተቋም ያስፈልጋል። ፖለቲካዊ ቡድን ስራ ነው ድርጅቱ። ኢቭን የአንድ ሊቀመንበር ብቻ አስመስሎ የሚተነተነው አሁን እዚህ ፕላትፎርም ላይ ትንሽ ሰከን ማለት እኔ ያለበት ይመስለኛል። ፖለቲካዊ ቡድን ስራ ነው። ቡድኑ ሊያስደስት ይችላል፣ ቡድኑ ፐርፎርም ሊያደርግ ይችላል፣ ላያደርግ ይችላል። ይሄ ተቋም መመስረቱ ግን አንድ ነገር ያደርግልናል። ከዚህ በኋላ እነገሌ ከቲፒኤልኤፍ ጋር ሰሩ፣ እነገሌ የብልጽግና ገረድ ናቸው ለማለት ማንዴት አይሰጠንም። ቢኮዝ የፖለቲካ ዘርፉ ኃላፊ አንተ ነህ። ከቲፒኤልኤፍ ጋር ሲሰራ ካልጣመህ ማንቁርቴ ማለቅ እድል አለ። እነገሌ የብልጽግና ሚሊሾች ናቸው ምናምን ለማለት አንተ ህዝብ ግንኙነትም ጋር አለ ወይም ሌሎች ቦታዎች ጦሩም ጋር ምናምን አለ። ብልጽግና ሚሊሻ እስኪሆን እነገሌ ምን ልሰራት? እኔ ድርጅት ሊፈጠር ነው ሲባል ደስ ያለኝ እገሌ ሊቀመንበር ሊሆን ነው እገሌ ፖለቲካ ሊሆን ነው አይደለም። በነገራችን ላይ ወጥመድ ውስጥ እንዲገቡ ፈልጋለሁ። እኔ ወጥመድ ውስጥ ከብልጽግና ጋር አይሰሩም የሚባሉ ሰዎች ከብልጽግና ጋር ይሰራሉ ከሚባሉ ሰዎች ጋር አንድ ላይ መዋሃዳቸው፣ ከቲፒኤልኤፍ ጋር ይሰራሉ የተባሉት አይሰሩም ከተባሉት ጋር አንድ ላይ መዋሃዳቸው ጥሩ ነው። መሞራረጃ ማለት ነው። ከዚህ በኋላ እገሌ ከቲፒኤልኤፍ ጋር ከሰራ አንተ የት ነበርክ ተብለህ ኮሌክቲቭሊ ትጠየቃለህ። ምክንያቱም በስራ አስፈጻሚ ዩሪ አንድ ጊዜ ሜሙን አላውረድሽና ሌላ ሰው ላስገባ። አይ ቲንክ አቢሲኒያ ያለ ከስር። በነገራችን ላይ አሁንም ለድርጅቱ የሎቢስትነት ስራ እየሰራው አይደለም። እኔ ከቻልኩ ነገ ካልሆነ ከነገ ወዲያ ዲፕ የሆነ አናሊሲስ ሙሉ መረጃ ይዤ መጥቼ አቋሜን አሳውቃለሁ። እኔ አሁን የሎቢስትነት ስራ አይደለም እየሰራው ያለሁት። ግን ብልጽግናና ቲፒኤልኤፍ ብሎ የሚካሰሰው ካምፕ አንድ አዳራሽ ውስጥ አጉረህ ከቲፒኤልኤፍ ጋር የሚሰራውን እንዳይሰራ አድርገው ከብልጽግና ጋር የማይሰራውን እንዳይሰራ አድርገህ ተቋም ፈጥረህ መምጣትህ ቢኮዝ የህዝብ ተቋም ዲዘርቭ ያደርጋል ማለት ነው። ኢትስ ኖት አባውት ሊቀመንበር በነገራችን ላይ ኦር ኢትስ ኖት አባውት የፖስት በስራ አስፈጻሚ ዛሬ የሾምከውን ሰው በስራ አስፈጻሚ ነገ ፐርፎርማንሱ ከወረደ ልታነሳው ትችላለህ። የአማራ ትግል ፖለቲካ የቡድን ስራ ነው ብያለሁ። ኢትስ ኖት የአንድ ሰው የፐርፎርማንስ ሾው አይደለም። ፖለቲካ የተቋም ስራ ነውና እኔ ይሄንን ማየት መቻል ያለብን ይመስለኛል ነው። አንዲት ሌላ ለምሳሌ አንድ ማኔጀር አንድ ድርጅት ውስጥ ሲሾም ቲሙን ነው የሚያየው አይደል? ቲሙ ፐርፎርም አንድ ላይ ነው ከማኔጀሩ ጋር ሊያደርግ የሚችለው። ማኔጀሩ ነገ ሊቀየር ይችላል። ፐርፎርም ካረገ ጊዜው ተራዝሞ this is not about የግለሰብ የሊቀመንበር መሿሿሚያ የአማራው ድጋሜ የእንትና ጎደለ ምናምን መሻኮች አይደለም። በእርግጥ በሴራ ሰዎች መገፋት የለባቸውም። ይኑር አይኑር አላቅም። የራሴን ኢንቨስቲጌሽን እያደረግኩኝ ነው። በዚህ ጉዳይ ላይ ሙሉ ነገር መስጠት ባልችልም ምንድነው መደምደሚያዬ አንድ ጠቅላይ ሚኒስቴር ሲሾም ካቢኔውን ነው የሚያዋቅረው አይደል? ያለ ካቢኔው መስራት ስለማይቻል የአማራ ትግል it's just እገሌ ሊቀመንበር ሆነ የተሸናፊና ያሸናፊ ስሜት መኖሩ በራሱ ለኔ ያበሳጨኛል። በነገራችን ላይ ወይ እንደ ህዝብ እናሸንፋለን ወይ እንደ ህዝብ እንጠፋለን።
በነገራችን ላይ ይሄ ነው። በዚህ ትግል ውስጥ የተለየ የተሸናፊነት ስሜት መቀዛቀዙ እኔም እንደበፊቱ አሁን በተሸናፊና በአሸናፊ ስሜት መኖሩ በጣም ይደብረኛል ያልከው እኮ ነው። ከዚህ በፊት ግን ያንተ ድርሻ የነበረው እስከ ጭራሹ አሁን ለምሳሌ አንደኛው ክፍል ጠላት አድርገህ ሁሉ ስትስለው ነበር። ለምሳሌ የእኛን ኢትዮጵያኒስት የምትለውን ክፍል ማለት ነው። እኔ እኮ ይሄን ነው ለእሱ ቆይ አይደለም እሱን አስተካክለ ነው አሁን ይሄ የደበረ እኮ እሱን ነው። እኔ አሁን ይኸውልህ አንዳንድ ቦታ ላይ አስተያየት መስጠት ያልፈለግኩት ጣት ወደ አንድ ቦታ ሲጠቀም ሶስቱ ወደ ራስ ነው የሚጠቁመው አይደለ ይባላልና ለምሳሌ ለተሰሩ ፕሮፓጋንዳዎች በወቅቱ አስፈላጊ የነበሩ ያጸፋ መልሶች ተሰጥተዋል። ኤንድ አስፈላጊ ነበሩ፣ አው ነበሩ። እስክንድር ላይ ተዘምቷል፣ አው ተዘምቷል። እኔ ኦፕንሊ እኮ የሆነ ቀን ዲስከስ ማድረግ እንችላለን። እስክንድር ላይ ብቻ ነው ወይ ግን የተዘመተው? እስክንድር ብቻ ነበር ወይ ቪክቲም የነበረው? የሚዲያ ኃይሎች እስክንድር ላይ ሲዘምቱ በሌላ መልኩ ደግሞ እነዛው ኃይሎች በቀድመው ሌላ ሰው ላይ ዘመቻል። እኔ ፌር እንሁን ነው ገብቷል። ዩሪ ታደሰ አድቮኬሲ ሰርቷል። ይጠቅማል ላይጠቅምም ታሪክ ይዳኛል። በነገራችን ላይ ኦፍ ኮርስ እኔ ፐርፌክት አይደለሁም። የተሳሳትኩት ነገር ካለ ግን ይሄ በሌጣው በቃ እንደዚህ ላይ እነገሌ ዘመቻ አርገዋል እነገሌን እንትን ያሉት ምን አይደለም። ታሪኩን ስናወራው አርበኛ ዘመነ 2 ዓመት ከምናምን የሰብዕና እርድ ሲፈጸምበት ነበር። ሞስት ፕሮባብሊ ዛሬ ድረስ ማለት ነው። ያ ነው የአማራ ትርክ። እስክንድርም ላይ ዘመቻ አለ። እኔ አሁን አትሊስት እንደው እኔ ወደዛ ለማስገባት አይደለም ግን ሆነስሊ እንነጋገር። ዘመነ በራሱ አንደበት ራሱ የዚህ ድርሻ ወስዶ እስክንድርን ስም እየጠራ 60 ደቂቃ ቪዲዮ ሰርቷል። አንድ እስክንድር አንድም ቀን ዘመነ ብሎ ተናግሮ አያውቅም። ለምን ሰራ የሚለውን በሰፊው ሌላ ቀን እንሂድበት። አይ እንደው እናውራ ከተባለ ማለት ነው። ከዛ በኋላ ስም የሚያጠፋውን ሰውዬ ዘመድኩን በቀለን ገብቶ እውቅና ሰጥቻለሁ ተሳደብ ብሎ በአደባባይ ቲክታክ ላይ እውቅና ሰጥቷል። የአማራን ትግል ይከፋፈል የነበረ ብዙ ነገሮችን አድርገዋል እንደ መሪ ማለት ነው። ሆነስሊ እስክንድር ግን አንድም ቀን እንዲህ ብሎ የተናገረው ነገር የለም። እኔ አሁን ይህንን የማልስማማው ለምሳሌ ከአፋድ መስረታ በኋላ የሰጡት መግለጫ በዲሞክራሲ የማያምኑ ከብልጽግና ጋር የሚሰሩ ኢቭን ደም መጫጮች ምናምን ተብሎ ነው አይደል? የደም ነጋዴዎች ነው ያለው። እሱ ደግሞ ለመሰለህ እስክንድርን ዘመነ ካሴ ወጥቶ ከአብይ ጋር ሲራ እጅ ከፍንጅ ያስኩት ብሎ ካለ በኋላ ነው ለሱ ራሱ ስሙን ሳይጠራ መልስ የሰጠው። አሚን የኔ አባባል ምንድን ነው? አሁን በዚህ ትግል ውስጥ ይኸውልህ እኔ አንድ ነገር ልንገርህ። ባለፈው አመት ወይ ከምናምን በምዕራፍ 1 አሁን በ2 ምዕራፍ ከፍየዋለሁ። ያው አሁን በ30 ሰከንድ ውስጥ አጠቃልልም በሱ ነው የምደመድመው። በነገራችን ላይ በምዕራፍ 1 ላይ 90% የሰራሁት ፖለቲካ ፕሪሳይስ ኦን ፖይንት ነው ብዬ ነው ማምነው። በፈለግኩት መድረክ ብሞገት እኔም ዘመቻ ከመጀመሬ በፊት ይሄ ትግል እስክንድርን ይዞ መሄድ እንዳለበት በተደጋጋሚ ቻሌንጅ አደርግ ነበር። የተቀዱ ቪዲዮዎቼ የተለጠፉ። በነገራችን ላይ ትዊተር ላይ ሄደህ ብታይ የህዝባዊ ግንባሩን የመጀመሪያ መግለጫ ሙሉ ለሙሉ በእንግሊዘኛ ተርጉሜ እንዲያውም የውጭ ጉዳይ አድርገው ሾሙ እንዴ ምናምን የሚል ኮሜንት አለ። እኔ ቲክታክ ላይ ስመጣ እኮ አስታውሳለሁ የእስክንድርና የመስከረም አበራን ፎቶ አድርገህ የዛኔ እኮ ሙሉ በእንግሊዘኛ መግለጫውን 2 ፔጅ መግለጫ አትቃወምም ነበር። ከዛ በኋላ ጄፍ ፒርስ እንዲያውም በሱ መግለጫ ጄፍ ፒርስ አመስግኖኛል። በነገራችን ላይ ጥሩ ነው አማርኛ ለማንናገረው ሰዎች የትግሉን አውድ እንድንረዳ ያደረግ። እስከዛ ፖይንት ድረስ እኔ እስክንድርን እንደግፍ ነበር። በትግሉ መካተት አለበት ብያምን ነበር። ዛሬም እስክንድር በትግሉ እኔ አሁን አንዳንድ ማልረዳቸው ነገሮች አሉ። ገብቷል። ለዚህ ነው ይሄ ጣት መጠ ኢትስ ኦኬ ለአማራ ከጠቀመ ኢቨን 90%ቱን ስተት ነው ብለው ገልብጦ ዩሪ ላይ ቢደፈደፍ እንኳን ልቀበለው እችላለሁ። ግን የግል ግምገማህን ስጠኝ ካልከኝ 90% ኦን ፖይንት ነበር፣ 10% ስተት ይኖራል ምናምን። እሱን ግን አንዲት ፖይንት ልጨምር አዲስ ይኸውልህ እኔ አሁን የሚያሳስበኝ እንደ ካምፕ ግን የነበርክበት ካምፕ እኔ የዩሪን ብል በእውነት ለመናገር ቱዋርድስ ቱ እስክንድር ነጋ በቃ ስሜር ካምፔን ነው ስታደርግ የነበረው ሆነስሊ እንጂ 3 ፕሮግራም ነው 2 ፕሮግራም እኮ ነው የሰራሁት አዲስ ታይምስ
ነው ግን በጣም አውዳሚ ነበር የምታደርገው። ሶስቱ ሁለቱ አውዳሚ ሊሆን ይችላል። በየቤቶቹ የሄድክ ገዝት ሆነ የምታደርጋቸው ነገሮች ቀላል አልነበረም። እኔ አሁን ሌሎችም ለተናገሩት ነው የምከሰሰው እኮ ያው ጊልቲ ባይ አሶሲዬሽን አለ አይደለ? አሁን አንተ ጋር ስውል አዲስ ታይም ስለሚናገረው በሙሉ ደግሞ ነገ ይከሱኛልና እኔ አይ ቲንክ እሱ ተገቢ ኢንጆይ ያረክ ነው ተወራራ አይደል? አንተ እኮ የታደልክ ሰው ነሽ። ኤኒዌይስ 2 ፖይንት ልጨምር። ዞሮ እንኳን ለስላሴ ያደረሳችሁ ይላሉ። እንኳን አብሮ አደረሰን። ቴንክ ዩ በል። ዞሮ መደምደሚያዬ ምንድነው 90% ፖለቲካዊ ልክ ነው ብዬ ነው ማምነው። በነገራችን ላይ በመርህ ነው የታገልኩት ብዬ ነው ማምነው። የነበርኩበት ካምፕ የአማራ ብሔርተኝነት ካምፕ ነው ብዬ ነው ማምነው። የተለያዩ ሰዎች የራሳቸውን የፖለቲካ አስተሳሰብ መተው ከጎኔ ቆመው ሊሆን ይችላል። ለእያንዳንዱ ላደገ ሰው እኔ ኃላፊነት ልወስድ አልችልምና በካምፕ ደረጃ ዛሬም ድረስ መግለጫው ሲወጣ የአማራ ብሔርተኝነት ብሎ ነው የጀመረው which shows ልክ እንደነበርኩኝ ማለት ነው። ግን እኔ የምታሳስበኝን አንድ ፖይንት ልጨምርና ያው ልዝጋላችሁ። ዛሬ ሰዎች እንዲያውቁልኝ የምፈልገው እኔ የዚህ ድርጅት ሎቢስት አይደለሁም። ፕሮሞትም እያደረኩ ምናምን እየጫንኩባችሁ አይደለም። ነገር ግን አንድ ነገር መታወቅ መቻል አለበት። ይሄ የአማራ ህዝብ ትግል ነው፣ ተቋም ያስፈልገዋል። አንድን አካል በሁለት መንገድ ልታግዘው ትችላለህ። አንደኛ አንተ በምትፈልገው መንገድ ስትራቴጂ ቀርጸህ ልታግዘው ትችላለህ which is ምዕራፍ 1 ላይ እኛ እንዳደረግነው። ሁለተኛው ደግሞ ያ አካል መታገዝ በሚፈልገው መንገድ በራሱ ስትራቴጂ ልታግዘው ትችላለህ። ካልሆነ ግን ሶስተኛ ይሄ ህዝብ ተቋም ስለሚያስፈልገው ጥግህን ይዘህ ሰዎች ደግሞ ውጤታማ የሆነ ስራ የሚሰሩ ከሆነ ማየት ነውና ምዕራፍ 1 ላይ የአድቮኬሲውን ስራ በደንብ መሪውን ይዘን በደንብ ትግሉን እዚህ አድርሰናል ብዬ አስባለሁ። ምዕራፍ 2 ላይ አዳዲስ ፊቶች ያስፈልጋሉ። ለዚህ ድርጅት የራሱን ቮይስ አሁን እኛን መውቀስ እኔ አሁን ቅድም አማራ ስትሮንግ ላላቋርጠው ብዬ ነው እንጂ ኦኬ አሁን በመጣው ተቋም በዚህ ደረጃ የሚያምን ከሆነ ምዕራፍ 2 ላይ አድቮኬሲውን መሪውን ይዞ ቢኮዝ ይህ አድቮኬሲ የቂቤ ገበያ መሆን የለበትም። ገብቷል? ኦኬ እኛ ካጠፋንም ካለማንም ተተችተን ምናም በሚገባን ጥግ እንይዛለን። ምዕራፍ 2 ላይ ግን ቢያንስ መሪውን ውሰዱና አይ ቲንክ በጎ ነገር ለመስራት ይሞከር ማለቴ ነው። በተረፈ በድርጅቱ ጉዳይ እኔ ሰሞኑን እመለሳለሁ ወይ ነገ ወይ ከነገ ወዲያ ጨርሻለሁ። አዲስ ታይምስ ቴንክ ዩ። ኦኬ እንደው እኔ ልዩነቱን ማስፋት ሳይሆን ግን እውነት ለመናገር መማሪያ መሆን አለበት ብዬ አምናለሁ። ዮሪ በጣም የተደረገው ነገር በጣም ከባድ ነው። እሺ አሁን ግን እሺ ከዚህ በኋላ እኔ ለአንተ የምጠይቀህ ከዚህ በኋላ አሁን የሚፈልጉትን እነ ዘመነ ካሴ የሚፈልጉትን አደረጃጀት ይዘው መጥተዋል። ለረጅም ጊዜ ያው እስክንድር ነው እንቅፋት፣ በብር ገዛብን፣ ፋኖን ከፋፈለብን፣ በቃ ያልተለጠፈ ነገር የለም። እስክንድር ደግሞ በቃ እኔ አማራን አንድ የሚያደርግ ከሆነ በቃ የምትሰጡኝን ትንሽዬም ስልጣን ይሁን አብሮ መስራት ከቻልኩኝ ችግር የለውም ብሎ ኮምፕሮማይዝ አደረገ በመጨረሻ። ያንን ማድረጉ እኔ ጥሩ ነው። ልክ አማራ ዛሬን አማራ ስትሮንግ እንዳለው የእስክንድርን ኢንቴግሪቲ የሚያሳይ ነው። ይሄ ሁሉ ስም ጠፍቶበትም በቃ አማራን አንድ እኔ ኮንኩኝ ስህተተኛው ያለው ነውን በቃ እኔ ኮንኩኝ እኔ ጥግ ይዛለሁ አለ። ከዚህ በኋላ ግን የእስክንድር ሲንድሮም ይቀጥላል ወይ? አሁንም ችግሩ እስክንድር ነው የሚሆነው? ለሚመጣው ፌሌሪቲ ማን ነው ተጠያቂ የሚሆነው? እኮ ቅድም የተናገርኩት አዲስ ይኸውልህ፣ እኔም ማምነው ፖለቲካዊ ቡድን ስራ ነው። ነገ እስክንድር ሊቀመንበር ቢሆን ወይም ዛሬ ዘመነ ካሴ ሊቀመንበር ስለሆነ ሊቀመንበሩ ብቻውን የሚፈጥርልህ ተአምር የለም። ኮሌክቲቭ ሰክሰስ ወይም ኮሌክቲቭ ፌሌሪቲ ነው የሚኖርህ። እንደዛማ ከሆነ ትግላችንን መንገድ የዘጋብን እስክንድር ነው ሲባል ነበር። ዛሬ አሁን በእኛ ፖለቲካ ውስጥ ማለት እንደዛ ሲባል አንድ ላለመሆን ዞሮ እኔ አሁን እኔ መንፈሱን ራሱ አሁን ይሄ በጣም የመቀዛቀዙ እንዳለ ሆኖ አሁንም ዲቪዥኑ መቀጠል አለበት ብዬ አላምንም። በነገራችን ላይ ተቋም ተመስርቷል። በተቋሙ ስራ አስፈጻሚ ያለው ስራ አስፈጻሚው የሁሉንም ስራ ይገመግማል። የራሱ አሰራር አለው። ይሾማል፣ ያወርዳል፣ ምናምን ይገመግማል። ሶ ተቋማዊ ነገር ቢከበር ኢትስ ኖት አባውት ሊቀመንበር። እንዲያውም እኔ አንድ ነገር ልንገር። ለምሳሌ የእስክንድር ደጋፊዎች ዛሬውን ትንሽ ሚዲያ ዳሰሳ ሳረግ ነበር ሳደምጥ ነበር እና እኔ የፖሊሲና የስትራቴጂ ቦታ እኔ ምድር ላይ ብሆን የምመኘው ቦታ ነው። በነገራችን ላይ
you are the brain of the entity ማለት ነው። ፖሊሲ እና ስትራቴጂ አንተ ነው የምትቀርጸው። የሚያሰራ ኢንቫይሮንመንት ካለ የአማራ ትግል አባት ሆነህ ስትራቴጂ እና ፖሊሲ ነው የምታወጣው። ይሄ እኮ ኢትስ አ ቢግ ኦፖርቹኒቲ ገብቷል። ለምንድን ነው ሰዎች እንደ ሽንፈት ይሄንን የሚቆጥሩት? የትግል የተቋም ግምገማችን ራሱ እንደ ህዝብ ምን ያህል የተበላሸ እንደሆነ ነው የሚያሳየን። በቃ ወይ አላቅም ይሄ የሞናርኪያል የንጉስ ታሪካችን ለ700 ዓመት የዘለቀ ስለሆነ ምናምን አይነት ነገር ከዛ ጋር ተያይዞ ከሆነ አላቅም። አሁን ዘመናዊ የፖለቲካ ዓለም ላይ ነው ያለነው። 3 ቦታዎች ለኔ ይማርኩኛል አሁን ካሉት ውስጥ። በነገራችን ላይ እኔ ከልቤ ነው የምነግርህ፣ ምድር ላይ በሆነ ምን ትመርጣለህ ብትለኝ አንደኛ የፖሊሲና የስትራቴጂው ቦታ እኔ ዕውቀት አለኝ፣ ፖሊሲ ዲዛይን ማድረግ እችላለሁ፣ ስትራቴጂ መቅረጽ እችላለሁ፣ የሴራ ፖለቲካ ይገባኛል ብዬ ስለማስብ ያ ጥሩ ቦታ ነው ብዬ አስባለሁ። አይ የእኛን ኢንተሌክት እንደዚህ ኢንሶልት አታርገው። ኖ የራሴን እኮ ነው። አንተማ ቤትህ እኮ ነው። እኔ ሳቆም እንደ ልብ ታወራለህ እኮ። ፖሊሲ በቡድን የሚጸድቅ ነው። እስክንድር የፖሊሲ የሚጸድቅ ነው፣ መጽደቅ እኮ አይደለም። እስክንድር ፖሊሲ አቴንድ ኦፍ ተደይ የትኛውም የድርጅት ፖሊሲ በለው የሪዮት ዓለም ብለው ሲወጣ ድርጅታዊ ውይይት ተደርጎበት በድምጽ ብልጫ የሚጸድቅ ነገር ነው። እስክንድር እዚህ ጋር ምንም ሚና የለው። አንዋሽ። እኔ እኮ የራሴን ነው እየነገርኩህ። እስክንድር በአማራ ትግል ውስጥ ፓወርለስ ነው። ምንም ፓወር የለው። ፓወር ያለው አስመስማሪ ማስመር አለብን። እኔ ማስመር ፈልጋለሁ። ዛሬ እንደውም የገባውበት ምክንያት ከዚህ በኋላ እስከ ዛሬ የእናቴ መቀነት ስትሉ የነበሩት እና አስረስማሪ እነ ዘመነ ካሴ የምትፈተኑበት ሰዓት ነው። ይሄ እኮ ዲቪዥን ነው። ዲቪዥን ነው እኮ ሀብትሽ። ምንም ዲቪዥን አይደለም። ይሄ ሀቅ ነው። ዲቪዥን አይደለም። እንኳን ዲቪዥን ፕሮሞት እኮ ማድረግ የለብንም እኮ ነው። ዲቪዥን ይሄ ምን ዲቪዥን ምን አመጣው? ባይዘወይ እኮ የዘመነን መሪነት ተቀብያለሁ። ኦነስትሊ የዘመነን የናስረስን መሪነት አንድ አማራ ፋኖ መጥቷል ተቀብያለሁ። አይ ሃቭ ኖ ፕሮብለም። አንዳንድ ሰዎች አልተቀበሉም፣ እኔ ተቀብያለሁ። አሁን ምንድነው ድሊቨር አርጉ ነው ማውራል። ገብቷል። ያወራችሁትን የእስክንድርን ስም ስታጠፉ የነበራችሁት ምክንያት ስታረጉ የነበራችሁ ከሊቅ እስከ ደቂቅ አሁን የምትፈተኑበት ጊዜ ነው እያልኩ ያለሁት። አሁን እስክንድር ሸዋ ላይ ጦር አስቀምጦ 4 ኪሎ እንዳንሄድ ከለከለን የሚል ምክንያት የለም፣ አይሰራም። ኦኬ አግሪ። እኔ አሁን አንተ ያልከውን ዴሊቨር አርጉ ዴሊቨር አርጉ የሁላችንም ጥያቄ ነው። በነገራችን ላይ ድርጅት አንድ ሆኖ እንዲመጣ የምንፈልገውም አንደኛ የቲፒኤልኤፍ አሽከርና የብልጽግና አሽከር የሚለው መካሰስን በጋራ እንዲጋሩትና አንዱ አንዱን እንዲሞርድ ነው። ስህተት ከተሰራ አሁን ከዚህ በኋላ እነከሌ ከቲፒኤልኤፍ ጋር ሰሩ ብትለኝ የዛሬ ወር ብትመጣ አንተ ህዝብ ግንኙነት ሆነ አንተ ፖለቲካው ዘርፍ ላይ ሆነ የጦር መሪ ሆነ አብረህ እየወሰንክ ያኔ አልሰማህም ማለት ነው። ድርጅት የምንፈልገው አንደኛው። ሁለተኛ ዴሊቨሪ ፐርፎርማንሱን ራሱ ኦኬ አንድ ባለመሆናችን ነው እስካሁን ትግላችን ለፍሬ ያልበቃው ነው አይደለ? አሁን አንድ ሆነህ ሜጀር ኮምባቶችን ካላደረክ በቀጠናው ገዝፈ ካልታየ ድርጅት ነው የፈጠርከው ማለት ነው። ስለዚህ አንድ 3 ወር አይና የራሴን እያወራህ ከሆነ ሚዩት ነህ። አዲስ ታይምስ ሚዩት ሆነሃል፣ አትሰማም። ከዚህ በኋላ ድርጅቱ ፐርፎርም ማድረግ ካልቻለ ዲሊቨር ማድረግ ካልቻለ ተጠያቂው አመራሩ ነው። የመጀመሪያውን የተጠያቂነት የሚወስደው ዘመነ ካሴ ነው። ስራ አስፈጻሚው ከነ ሊቀመንበሩ ምንም ዘመነ ካሴ ሊቀመንበር ሆኖ ከተጠያቂነት ሊያመልጥ አይችል። ግን የኔ አንድ ሐሳብ ቅድም የጀመርኳትን ልጨር 30 ሰከንድ ናትና ከዛ ሌሎቹ ሂዱ። ይኸውልህ እኔ በግሌ በጤናማ ኢንቫይሮንመንት ውስጥ ፐርፎርም የሚያደርግ ድርጅት ቢሆን የፖሊሲና የስትራቴጂ ክፍል ማለት ብሬን ኦፍ አንድ አደረጃጀት ማለት ነው። በነገራችን ላይ ኦፍኮርስ ሪኮመንዴሽንህን ይዘህ ትቀርባለህ፣ ጥናትህን አፕሩቭ መደረግ አለበት። ሌላኛው የፖለቲካ ዘርፍ ነው። እኔ ፖለቲካ ስለሚመስጠኝ አይ ቲንክ በጣም እዛ ላይ ፐርፎርም አደርጋለሁ ብዬ አስባለሁ። ሶስተኛው ደግሞ ህዝብ ግንኙነት ነው። እንደምታዩት ያው ምላስ አለኝና አይ ቲንክ እነዚህ ቦታዎች አሁን ለእኔ ይማርኩኛል። ለምን ሰዎች ሊቀመንበሩ ላይ እንደሚያተኩሩ አይገባኝም። ኤኒዌይስ ቴንክ ዩ ሀብትሽ። ከንትን እንውጣ። ይሄ ከአሸናፊና ከተሸና አንተ ይህን መለወጥ እኮ ትችላለህ። እስኪ አትጥመም እባክህ። ቆያችሁ። በነገራችን ላይ ባክ ኤንድ ፎርስ እሺ አይሚ ማን ነው ቀጣይ? እሺ ግን አንተ ግን ለመለወጥ ሞክር። እሺ ከዛ በፊት ግን እኔ አንድ ጊዜ ዩሪ እኮ አንዴ ተረጋጋ። እኔ እስኪ አንድ ቪዲዮ ላሰማችሁ፣ ከዛ የሚቀጥለው ሰው ይሄዳል። ይሄንን ስሙ።
እንዳይረዝም ግን እንግዲህ ታማኝ የሚባሉ የሶሻል ሚዲያ ገጾች እንደዛ ነው እየጻፉ ያሉት። እንደነ አሳየ ደረገ አይነት ምናምናቸው ጓዶቻችን የድሮን ጥቃት እንደሆነ ነው እየተገለጸ ያለው። እንግዲህ አሁን ምን ያክል ሰው እንደሞተ የሚታወቅ ነገር የለም። ጋሽ ተስፋዬ ስለሚታወቁና እንዲህ ስማቸው አደባባይ ሚዲያ ላይ ስለሚታወቅ የእሳቸው ስም ወጣ እንጂ ምን ያክል ሰው እንደሞተም በግልጽ መረጃው አልወጣም። እንዲህ ለዚህ ተጠያቂው እስክንድር ነጋ ነው። ይህንን ኃላፊነት መውሰድ መቻል አለበት። በድሮን አንድ አባት ሞተዋል። ታላቅ ባይዛዊ ጋሽ ተስፋዬ የሚባሉ የሸዋ የሚኖሩ ሰው ናቸው። ታጋይ ናቸው። እኔ እንደ በተለይ ትላልቅ ሰው አዛውንት ሆነው ብዙ እድሜ ያላቸው ሰዎች ትግሉ ሜዳ ላይ ማየት ለእኔ በተለይ ብዙ ሚና አለው ለወጣቶቹ የሚያስተምረው ነገር። እነሱም ደግሞ የእነሱም ዲተርሚኔሽን ደስ ይላል እና እኛ አባት ነፍሳቸውን እግዚአብሔር በአጸደ ገነት ያኖረው ጥሩ አባት ነበሩ። እኔ ብዙ እንኳን አላቃቸውም፣ ግን በድሮን ሲመቱ ሁሉ እስክንድር ነው ተጠያቂ። ድሮን ነው የመታቸው፣ ግን እስክንድር ነው ተጠያቂ። እኔ በስማ አሁን ይህ ሁሉ ምክንያት የለም ነው። አሁን እስክንድር በድሮን አስመታን፣ እስክንድር ዘጋብን፣ እስክንድር በገንዘብ ከፈለን ምናምን። እያንዳንዱ ይሄ የጥላቻ ቅርሻትህን ከዚህ በኋላ ትውጠዋለ ነው የምለው። ይሄ በኤሊት ስም፣ በሚዲያ ስም፣ ዩቱበር፣ ፖድካስተር፣ ቲክታከር ከዚህ በኋላ ምን ምክንያት አለ? አሁን ምክንያት የለም። ነገ የምትፈተንበት ሰዓት ጥያቄ ልጠይቅህ፣ ግን ደስ ብሎኛል። ልጠይቅህ ሀብትሽ አንድ ጥያቄ፣ ሁለት ጥያቄ። የመጀመሪያውን የሶር ነው። ድርጅቱን ትደግፋለህ አትደግፍም? ከዚህ በኋላ እደግፋለሁ። እኔ ድርጅቱን እደግፋለሁ። ፐርፌክት። እንደውም ያንተ ጥሩ ነው። በተግባር ነው፣ በወሬ አይደለም። ገብቶኛል። የብዙ አማራ ማቋም ከዚህ በኋላ ቁጭ ብለህ መግለጫ ብታወጣ መስማኝ። እሺ፣ ሁለተኛውን ጥያቄ እሷም አጭር ናት፣ ልጠይቅህ ድርጅቱን በመቀዛቀዝ አሁን እኔ ለምሳሌ ከነገው በኋላ ነው ሙሉ ገምግሜ አቋሜን ማሳወቀው። በነገራችን ላይ እኔ ዛሬ ላይ ስለ ድርጅቱ የሎቢንግ ስራ እየሰራው አይደለም። ያው ሪከርድ የምታደርጉ አድርጉ። ነገ ከነገ ወዲያ ሙሉ አቋሜን ይዤ እመጣለሁ። መገምገም እፈልጋለሁ። ሂደቱን ማጥናት እፈልጋለሁ። አሉ የተባሉ ቅሬታዎችንም መገምገም እፈልጋለሁ። በነገራችን ላይ ግን ድርጅቱን አንተ እንዲያውም ጥሩ ቴንኪዩ። እኔ እንዲያውም ደንግጬ ነበር አልደግፍም ትለኛለህ ብዬ። ኦኬ አንተ ትደግፋለህ። የማይደግፉ ሰዎች ቢኖሩ ወይ እኔ ነገ ባልደግፍ አማራ ተቋም ያስፈልገዋል ብለው በዚህ ተቋም እድላቸውን መሞከር ለሚፈልጉ አማሮች ዊዛውት ኤኒ ዲስትራክቲቭ ሳንሆን እድል መስጠት የለብንም ብለህ ታምናለህ? እኔ ስላልፈለግኩ ፍርስርሱን ማውጣት ስሚር ካምፔን ውስጥ መግባት አለ ታምናለህ? እኔ ለሌሎቹ ከሆነ ዲስትራክት ማድረግ የለብንም፣ ግን ምንድነው የሄድንበትን መንገድ ማስታወስ እና ከዛ ደግሞ እንድንማር ማድረግ። ከዚህ በኋላ ያለው ነገር ሚውት አድርጉ ያላረጋችሁ። ከዚህ በኋላ ያለው ነገር ውጤታማ እንዲሆን የተግባር ትግል እንዲኖር መጠየቅ መቻል አለብን። እኔ ዲስትራክሽን የሚለው ትግሉን ሰዎቹን መጥላት፣ ሰዎቹን ማጥላላት፣ ትግሉን አለመቀበል ምናምን ሊሆን ይችላል። እሱ ዲስትራክሽን ሊሆን ይችላል። ከዛ በተረፈ ግን እኛ ከደከመን ተቋሙን ሌሎች ታግለውበት እድላቸውን እንዲሞክሩ ተቋሙን ወገቡን ሳንቀጨው ቦታ መልቀቅ ሳይለንት ኤግዚት አለ አይደል? እኔ አሁን ቅር ቢለኝ በነገራችን ላይ ቅልጥ ያለ ዘመቻ ውስጥ አልገባም፣ ሳይለንት ኤግዚት ነው ማድረገው። እና እንደሱ መደረግ የለበትም ብለህ ታምናለህ ወይ ነው? ቢኮዝ ሚሊየን አማሮች እድላቸውን መሞከር ይፈልጋሉ በዚህ ነፃ ለመውጣት ማለት ነው። ገብቷል? ቤተ ሙከራ አይደለም ባይዘው ዩሪ አዶን ነው ምን እንደምትል እኔ ካልተስማማኝ ነገ ወጥቼ ልቀጥቅጠው። አንተ ትግሌ የጀመርከው እኮ በምክንያት ነው አይደል? ይሄን ባይዘው ዩሪ አንተ እዚህ ትግል ውስጥ በመኖሩ ብዙ ፕሪቪሌጅን አታሃል አይደል? ቀላል አለም። ቢያንስ እንኳን አገር ቤት በነፃነት አትመላለስ። ቢያንስ እንደው ትንሹ ነገር ብናይ ገብቷል። ብዙ ፕሪቪሌጆችን አተ ነው ይሄን ትግልም ብዙዎቻችን እንደዛ ነው። ቅድም አማራ ዛሬ ሲል ነበር ብዙ ነገሮችን አቶ ነው ሲታገል የነበረው እና ሁላችንም እንደዛ ነው። የሰጠነው ነገር ቀላል እኮ አይደለም። ስለዚህ ዝም ብዬ ጥዬ የሚሄደው ነገር አይደለም። ሆነስሊ የአማራ ትግል የኢትዮጵያ ትግል እኔ ወደ ነፃነት እንዲወስደኝ ይፈልጋሉ። ከዛ አንጻር ከትግሉ ምርቅ አይመስለኝም። የረጅም ጊዜ የቆየውበት ነው እና ዋናው ነገር የኔ መራቅ ያንተ መራቅ እኮ አይደለም። አጤን ደፍተደይ እነዚህ ሰዎች አሁን የሄዱበትን ነገር ገምግመው አንተ አሁን ምንድነው ፍራቻ? አሁን እኮ አንተ እኮ ከአሁኑ መከላከል ነው ያዝከው። ፍራቻ ምንድነው? ዘመነ ካሴና ቡድኑ እስክንድር ነጋ መንገድ ዘጋብኝ፣ 4 ኪሎ እንዳልገባ ያደረገኝ፣ አንድነት እንዳይመጣ ያደረገው እስክንድር ነጋ ነው ብሎ ሲያላዝን ኖሯል። አሁን መሪ ሆኗል። እንኳን ደስ ያለ ዘመነ ካሴ። ደን ፈረሱም ይሄው ሜዳውም ይሄው ብለናል። ታሳየናለህ። ከነገ ጀምሮ ታሳየናለህ። ከዚህ በኋላ የቡድኑ ነው የሚል ምክንያት አልሰማም። ከዚህ በኋላ ድርጅት ውስጥ ነው የሚል
ዝባዝንኬ አልሰማም። ከዚህ በኋላ ከፊት ያሉ መሪዎች ስትራቴጂክ ሆነው የአማራን ትግል ወደፊት ሲያራምዱት ማየት ፈልጋለሁ። እናራምደዋለን ብለው ነው ድርጅት የፈጠሩት። እንቅፋት የነበረብን ደግሞ ሰው ያው ወደኋላ ድርጅት ውስጥ ገብቶ ወደኋላ ታችኛው ሌብል ላይ ምንም እዚህ ማይረባ ስልጣን እዚህ ግባ የማይባል ስልጣን ተሰጥቶታል። እሱም አሜን ብሎ ተቀብሏል። እግዚአብሔር ይስጠው እስክንድር ነጋ ለአማራ ህዝብ እፎይ ብሏል። አሁን እሱ እኮ ድሮም መጀመሪያ ምክንያት ነበር የነበረው። ስለዚህ ያ ነገር ቀሏል። አሁን አሳዩን። ወሬውን ተውት። እንደሱ ከሆነ ደግሞ ፌር የሚሆነው ምንድን ነው? አንዴ በቃ ልጨርስ ነው። አይ እንደ ልባችሁ ታወሩበታላችሁ እኮ እኔ ምንድን ነው እኔ አሁን ይኸውላችሁ ነገሮች ናሬቲቭ ከእጃችን ከወጣ በኋላ ለቀማ ነው ሁሌ የምንሰራው እና እሱን እንደው እኔ አሁን ድርጅቱን ላልደግፍ እኮ ችል ይሆናል ነገ አይታወቅም እኮ ባንደግፍም አሁን አንተ ሰርተው ፕሩቭ እንዲያደርጉ ትፈልጋለህ አይደል? ጊቭ ደም ዘ ቻንስ። ገና ከመነሻው ዘመቻ ባለመክፈት ድርጅቱን ከወገቡ ባለመቅጨት ከውስጥ ሳቦታጅ ባለማድረግ ጊቭ ደም ቻንስ። ከዛ በኋላ ዲማንድ አድርግ ውጤቱን። አይመስልም? ዲስ ኢዝ ፌር አይደል? ዩሪ እኔ ጊቭ ደም ቻንስ የሚባለው ነገር እነዚህ ሰዎች አሁን እነዚህ ሰዎች አፋባሃ ብለው ድርጅት ሲያስተዳድሩ ሃይማኖት ወደ አንሰጣለሁ ድርጅት ሲያስተዳድሩ የነበሩ ሰዎች ናቸው። ምንድነው መዋቅር አላቸው የየራሳቸው ወደ አንድነት መጥተዋል። ከዚህ በኋላ እንደ አዲስ የዛሬ 3 ዓመት እንደነበረው የዛሬ 4 ዓመት እንደነበረው ፋኖ ጊዜ የምጠብቅለት ሳይሆን አሁን አስተዳደራዊ ለውጥ አድርገው ትግሉን የሚያጣጡፉበት ዘመን ነው። ያንን ማድረግ እንዲችሉ ነው እየጠየቁ ያሉት። ያንን በተግባር እንዲያሳዩ ነው እየጠየቁ ያሉት። ይሄን ነው የምለው። ቆይ አጼው አንድ ሰው ቴንክ ዩ እኔ ወርድለታለሁ። አጼውን አጼውን አስገባው። በቃ ቴንክ ዩ አዲስ ቻው።